በደንብ አስተውሉ። ይሄ ትምህርት ቀላል ትምህርት አይደለም። እስከ ሕይወት ፍጻሜያችሁ መጠቀም አለባችሁ። ለምን ሰማይ ታያለህ አለኝ አንድ ሰው። እንዴ ታዲያ እግዚአብሔር ለምን ሁለት እግር ሰጠኝ? እንደ ዘንግ የመለመለኝ እንደ እሸት የፈለፈለኝ መሬት እንዳይ ነው እንዴ? ቀና ብለን ሰማያዊውን ዓለም አይተን ሰማያዊ ርስት እንዳለን እኮ ቀለሙ ጭምር እኮ ነው የሚነግረን። ኢትዮጵያውያን አንባቢያን ነበሩ። የዛሬውን ያርገውን የምታዩት ጨረቃ፣ ቀን ላይ የምታዩት ፀሐይ፣ በሰማይ ላይ የሚያበሩት ከዋክብት ሁሉ ጸኑ። ይህ ስም ብቻ ነው ይህንን ያጸናው። አንደበቴ ይላል የክርስቶስን ስም ሲጠራ ማር ጠብ ይላል። በጸሎት ሰዓት አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስትሉ እኮ አንደበታቸው እንደ ማር አይጣፍጣችሁ ወይ? ዝም ብላችሁ አባታችን ነው በሰማያት ነው የምትሉት። ገና አባቴ ስትሉት ምን ይሆናል? አንደበታችሁ ማር ይለዋል፣ ይጣፍጠዋል። መጨረሻ የውስጥ ወደ ሆነው ወደ ታላቁ ወደ ቤተ መቅደሱ የውስጠኛው ክፍል ስትገቡ እናታችን ድንግል ማርያም መንበሩ ላይ አቅፈዋለች። ሁሌ ቅዳሴ ጠበል ላይ መሻማት፣ ጣፋጭ ስጋውን ሳንበላ ጣፋጭ ደሙን ሳንጠጣ እድሜያችን እየነጎደ ነው። ነገ እንዴት እንደምንጠራ እናውቅ። አይዟችሁ ድንዝዝ ፍዝዝ ቅዝዝ የምትሉት እኮ ብርሃኑ ክርስቶስ ውስጣችሁ ስላልገባ ነው። ሁሌ ድካም፣ ለጸሎት ድክም፣ ለመኑ ድክም። ለምን? ኃይሉ ውስጣችን አልገባም፣ ብርሃኑ ውስጣችን አልገባም። ሁለቱ ጆሮዎቻችን ድምፁን ሰምተዋል። ምን የሚለውን ድምፁን? እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ። ይህን ካልሰማ ገና ደንቁራል፣ ጨለማ ነው፣ አልበራም። አሁን ኢየሱስ ክርስቶስ የተወለደበትን ወር ለኢየሱስ ክርስቶስ የሰጠች ከፕላኔቷ መሬታችን ወደ 8 ቢሊየን የሚሞላው ሕዝብ ያለባት ምድር የኢየሱስ ክርስቶስን የተወለደበትን ወር ለኢየሱስ ክርስቶስ የሰጠች ብቸኛ ሀገር ኢትዮጵያ ብቻ ናት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በአብ ስም አምኜ አብን ወላዲ አስራጺ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ፣ ምንም ላጠይቁ አካላት በስም በግብር በአካል በኩነታት ሶስት ብልም በእግዚአብሔርነት በአምላክነት በእበይ በክብር በኃይል አንድ አምላክ በሚሆን በልዑል እግዚአብሔር ስም በማመን አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በእናታችን በቅድስተ ቅዱሳን በድንግል ማርያም አማላጅነት በማመን ረድኤተ እግዚአብሔርን አጋዥ አድርጌ እጀምራለሁ። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች ሚመናት ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ቆያችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? ልዑል እግዚአብሔር ሁላችንንም በሕይወትና በሰላም ጠብቆ ለዚች የተቀደሰች ዕለት አድርሶናልና የአባቶቻችን አምላክ የአውደ ምሕረቱ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። በአውደ ምሕረቱ ላይ እንዲያስተምረን፣ እንዲመክረን፣ እንዲያጽናናን ቅዱስ ፈቃድ ይሁንልን። እንደ እግዚአብሔር ቸርነት እንደ እግዚአብሔር ቅዱስ ፈቃድ የምንማማረው ስመዚያከ ይስማ ሞት ወይ ደንግጽ፣ ያንተን ስም ሰምቶ ሞት ይደንግጥ በሚል ርዕስ ነው። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችን የሚግለጥልን። እስቲ አብረን እንበል፣ ያንተን ስም ሰምቶ ሞት ይደንግጥ። ይሄ ቅዱስ ቃል የሚገኘው በክብር ባለቤት ቤተ ክርስቲያናችን ቅዱስ ሥጋውን በምታከብርበት ቅዱስ ሥጋውን ክቡር ደሙን በምታከብርበት በቅዳሴ እግዚእ ነው። ይህን ርዕስ የመረጥኩበት ትልቁ ምክንያት ይህ ሳምንት በቤተ ክርስቲያናችን ስያሜ ስብከት ይባላል። ምን ይባላል? የክብር ባለቤት የወልደ እግዚአብሔርን ሥጋዌ ነቢያት በብዙ ኅብረ ትንቢት የተናገሩበት በብዙ ኅብረ አምሳል እየመሰሉ ያስተማሩበት ነገር የሚመሰጠርበት ስለሆነ
ዛሬ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን የክርስቶስ ቅዱስ ስሙን እንዴት አድርጋ እንደምትሰብክ ዋናው የትምህርቱ ዓላማ ይሆናል። የምስጢር ባለቤት እግዚአብሔር አምላካችን፣ እግዚአብሔር ንጉሳችን፣ እግዚአብሔር ሕይወታችን የተቀደሰ ስሙን ምስጢር እንድናውቅ ቅዱስ ፈቃድ ይሆንልን። ቅድም በተናገርኩት ርዕስ ላይ የራሱ የጌታ ቅዳሴ ምን ይላል? በአርያም ባለች በመቅደስ መጋረጃ ውስጥ በስም ከተጻፍን ከኛ የሞት ምክር ሁሉ ይርቅ ዘንድ መራቁን ስጠን። ያንተን ስም ሰምቶ ምን ይደንግጥ? ሞት ይደንግጥ ይላል። ስለዚህ ሞትን ስለሚያስደነግጠው ስለ ኢየሱስ ክርስቶስ ስም ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ያለማቋረጥ ለ2000 ዘመን ሰብካለች። ይህንንም ዕውቀት እንድታገኝ የፈቀደ ማን ነው? ራሱ እግዚአብሔር መንፈስ ቅዱስ ነው። የሐዋርያት ሥራ ምዕራፍ 8 ከቁጥር 26 እስከ 40 ጀምራችሁ ብታነቡ የኢትዮጵያዊው ጀንደረባ በንግሥት እንደኬ ላይ በገንዘቧ ላይ የሰለጠነ ሹሟ የኢሳይያስን መጽሐፍ በሰረገላ ላይ ተቀምጦ ያነብ ነበረ። ኢትዮጵያውያን አንባቢያን ነበሩ። የዛሬውን ያርገውና ማለት ነው። እና አንባቢ ነበረ። ደግሞ የሚገርመው ኢየሩሳሌም ለመዝናናት አይደለም የሚሄደው፣ ለሽርሽር አይደለም የሚሄደው። ሉቃስ ሲጽፍልን ሊሰግድ ነበር ይላል። ለምንድነው? ለአምልኮት ነበረ። ስለዚህ ኢትዮጵያውያን ብሉይ ኪዳንን አስቀድመው የተቀበሉ በመሆናቸው መጽሐፈ ሄኖክንና የነቢያት መጽሐፍ በእጃቸው ስለገባ የኢሳይያስን መጽሐፍ በተለይ ስለ ክርስቶስ ሕማማት የሚያስረዳውን ሲያነብ ራሱ መንፈስ ቅዱስ ፊልጶስን ይህን ሰረገላ ተከተለዋል። ይህን ያለ ማን ነው? መንፈስ ቅዱስ። እስቲ በሉ በቃ ኢትዮጵያ መምህር ማን ነው ማለት ነው? እግዚአብሔር መንፈስ ቅዱስ ነው። ተከተለው አለው። የምታነበውን ታስተውለዋለህ አለው። ኧረ የሚመራኝ ሳይኖር እንዴት አውቃለሁ ብሎ ይመልስለታል። እዚህ ላይ ዕውቀት 4 ነገሮችን እንዳካተተ ከጀንደረባው እንረዳለን። የመጀመሪያው በፍልስፍናው ትምህርት ዕውቀት 4 ነው ይላሉ። ወይም አዋቂዎች 4 ናቸው። ስንት ናቸው? አንደኞቹ ያውቃሉ፣ ማወቃቸውን የሚያውቁ ሰዎች አሉ ይባላል። ገባችሁ? ያውቃሉ፣ ማወቃቸውን የሚያውቁ። ሁለተኞቹ ያውቃሉ፣ ማወቃቸውን ግን አያውቁም። ሶስተኞቹ አያውቁም፣ አለማወቃቸውን ያውቃሉ። አራተኞቹ አያውቁም፣ አለማወቃቸውንም አያውቁም። ስለዚህ ፈላስፎቹ ምን ይላሉ? ያውቃሉ፣ ማወቃቸውን ከሚያውቁ ሰዎች ብቻ ተማር ይላሉ። ይህ በጣም ትልቅ ትምህርት ነው። ሁለተኞቹ ያውቃሉ፣ ማወቃቸውን ግን አያውቁም። እነሱ መቀስቀስ ብቻ ነው፣ ማንቃት ነው የሚያስፈልገው። ሶስተኞቹ ግን አያውቁም፣ አለማወቃቸውን ያውቃሉ። ልክ እንደ ጀንደረባው ማለት ነው። የሚተረጉምልኝ ሳይኖር እንዴት አውቃለሁ አለ። እነዚህ ሰዎች ይጠይቃሉ፣ ማስረዳት ይቻላል፣ ፊልጶስ እንዳደረገው። አራተኞቹ ግን አያውቁም፣ አለማወቃቸውንም አያውቁም። ስለዚህ እሱ በዛ ካለፈ አንተ መንገድ አቋርጠ በዛ አለፍ ይላል። የፍልስፍና ሕግ ነው ነግራችሁ። እና ከዛ በኋላ ስለ ጌታ ወንጌል አምልቶ አስፍቶ ሲያስተምረው ልክ ውሃ ዳር ሲደርሱ እግዚአብሔር ያሳያችሁ፣ ውሃ ዳር ሲደርሱ ተጠመቅ እንኳን አላለውም። ነዋማይ ማኑ ከላኒ ተጠምቆ እኖ ውሃ እንዳልጠመቅ የሚከለክለኝ ማን ነው አለ። አቤት ኢትዮጵያውያን! ያን ጊዜ በፍጹም ልብ ብታምን ተፈቅዶልሃል ሲለው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። የማን ልጅ? በቃ የወንጌሉ ዓላማ ይሄ ነው። ኢየሱስ ክርስቶስ የማን ልጅ? ጴጥሮስ ይሄን መልስ የመለሰው የክርስቶስ የቃሉን ትምህርት የእጁን ተአምራት አይቶ ነው። ኢትዮጵያዊ ጀንደረባ ግን ምንም ሳያይ በዛች ስብከት ብቻ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ምን አደረገ? አመነ። ጴጥሮስ ይሄን ምስክርነት ሲሰጥ ነው ይሄንን አለ። ስጋና ደም አልገለጸልህም። ማን ገለጸልህ? የሰማያዊ አባቴ ነው። ስለዚህ አንተ መሰረት ነህ። በዚች መሰረትነት ላይ ቅድስት ቤተ ክርስቲያኔን ሰራታለሁ። የገሃነም ደጆች አያነዋውጿትም። ለጴጥሮስ የተገባው ቃል ኪዳን ለጀንደረባውም ተገብቷል። ደስ ብሎት ይሄን የምስራች ወንጌል ይዞ ወዴት መጣ? ወደ ሀገራችን ወደ ኢትዮጵያ መጣ። ስለዚህ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን የክርስቶስን ስም ስትሰብክ ስንት ዓመት ሆናት ማለት ነው? 2000 ዘመን አስቆጠረች። ስለዚህ ቅዳሴ ላይ ምን ይላል? በአርያም ባለች በመቅደስም መጋረጃ ውስጥ በስም ከተጻፈ በምን በቃ በክርስቶስ ምን ተብለናል? ክርስቲያን ተብለናል። በመሲህ መሲሐውያን ተብለናል። ስለዚህ ከኛ የሞት ምክር ሁሉ ይርቅ ዘንድ መራቁን ስጠን። ያንተን ስም ሰምቶ ምን ይደንግጥ? አዎ መልአከ ሞት ደንግጧል። ትምህርተ ቧት የሚባል መጽሐፍ አለ በቤተ ክርስቲያናችን። ጌታ በአካለ ነፍስ ወርዶ ነፍሳትን ሲያወጣ
ሰይጣን ማን ነው ይሄ እያለ ሲመራመር ቆይቶ መጨረሻ ላይ ምን አለ? ዝንቱ ውእቱ ኢየሱስ ክርስቶስ ዘተሰቅለ። ድል የነሳኝ ማን ነው አለው? የተሰቀለው ኢየሱስ ክርስቶስ ነው አለ። ስለዚህ ሊቃነ አጋንንት፣ ሰራዊት አጋንንት፣ መልአከ ሞት የሚፈራው የሚንቀጠቀጠው የማንን ስም ሲሰማ ነው? የክብር ባለቤት የኢየሱስ ክርስቶስን ስም ሲሰማ ነውና ያንተን ስም ሰምቶ ሞት ይደንግጥ፣ ቀለያት ይሰንጠቁ ይላል። የክርስቶስ ስም ቀለያትን ይሰነጥቃል፣ ጠላትም ይደንግጥ ይላል። ማንን ያስደነግጣል? ኢየሱስ ክርስቶስ የሚለው ቃል ሲሰማ ማን ይደነግጣል? አጋንንት ይደነግጣሉ፣ ጠላት ይርበተበታል፣ ጠላትም ይደንግጥ፣ የጥፋት መንፈስም ይንቀጥቀጥ ይላል። ምን አይነት መንፈስ? ሚያጠፋ፣ ሚገድ፣ ሚያወድም መንፈስ ሁሉ የኢየሱስ ክርስቶስ ስም ሲጠራ ይንቀጠቀጣል፣ ከይሲም ይወገድ ይላል። ከይሲ የተባለው ማን ነው? ጥንተ ጠላት ሰይጣን ነው። አለማመን ይራቅ እያለ ይቀጥልና መርዝ ያላቸው የፍጥረት ወገኖች ሁሉ ይበተኑ ይላል። በኢየሱስ ክርስቶስ ስም መርዝ ያለው ፍጥረት ሁሉ ምን ይሆናል? ይበተናል። ለዚህ ነው የማርቆስ ወንጌል ምዕራፍ 16 ቁጥር 18 ላይ ለሐዋርያት ምን አላቸው? እባቦችን ይይዛሉ፣ የሚገል ነገር ቢጠጡ አይጎዳቸውም ይላል። ስለዚህ መርዝ ቢቀመም መርዝ ቢበጠበጥ እነ ቅዱስ ጊዮርጊስ የኢየሱስ ክርስቶስን ስም ጠርተው መርዙን ሲጠጡት ምን አላደረጋቸውም? አልጎዳቸውም፣ አልገደላቸውም። ስለዚህ ይህ ስም ታላቅ ስም ነውና በእውነት ቤተ ክርስቲያናችን አቤቱ ለአይንተ ልቡናችን ውሳጣዊ ብርሃንን ስጥ፣ እያሰቡህና ላንተ እየተገዙ አንተን ለይተው ያከብሩ ያመሰግኑ ዘንድ ብላ እድላቸው አንተ ብቻ ነህና። እድላቸው ማን ነው? ኢየሱስ ክርስቶስ ነው። የዚች ቤተ ክርስቲያን እድል ፈንተዋ፣ ጽዋ ተርተዋ፣ ከጉልላቷ እስከ መሰረቷ፣ ከቅጽሯ እስከ ውስጧ ድረስ ማን ይሰበካል? ኢየሱስ ክርስቶስ ብቻ ይሰበካልና ይህ ስም ታላቅ ስም ነው። ስለዚህ ቅዱስ ስም ሞትን ስለሚያስደነግጠው ስም፣ ከይሲን ስለሚያስደነግጠው ስም፣ የጥፋት መንፈስን ስለሚያንቀጠቅጠው ስም ለመጀመሪያ ጊዜ የተናገረው አባታችን ሄኖክ ነው። ማን ነው? ድገሙት እስቲ። ሄኖክ ፈለከ ፈለካትን፣ አየራ አየራትን፣ ሙጽአ ነፋሳትን፣ የመብረቅን የነጎድጓድን ምስጢር የተናገረ እግዚአብሔር ከዓይነ ሞት ሰውሮታል። ለመጀመሪያ ጊዜ ስለ ታላቁና ቅዱስ ስሙ እግዚአብሔር ገለጠለት፣ ለእኛም ይግለጠልን። ምዕራፍ 20 ላይ እንዲህ ይላል። በደንብ አስተውሉ። ይሄ ትምህርት ቀላል ትምህርት አይደለም። እስከ ሕይወት ፍጻሜያችሁ መጠቀም አለባችሁ። ምን ይላል? ልዑል በጌትነት በኖረ ጊዜ ለቅዱሳን የገለጠው የመሐላ ራስ የክስብኤል የስሙ ቁጥር ይህ ነው ይላል። በጣም አስተውሉ። ልዑል በምን በኖረ ጊዜ? በጌትነት በኖረ ጊዜ መንፈስ ቅዱስ ነው የሚገልጥለትና ወይም በማኅፀነ ድንግል ሲያድር ያየዋልና ለቅዱሳን የገለጠው። ለማን የገለጠው? ለቅዱሳን መላእክት የገለጠው ታላቅ ስሙ ነው። የመሐላ ራስ በጣም ፍጻሜ ማለት ነው። ሰው በቃ በእግዚአብሔር ከማለ ከዛ ውጭ የሚምልበት አለ የለም፣ ፈጣሪ ስለሆነና የመሐላ ራስ አለ። የክስብኤል የስሙ ቁጥር ይህ ነው። ሊቃውንት ሲያስተምሩን ክስብኤል ማለት አምላክ ወሰብ ማለት ነው። ሰው የሆነ አምላክ። እስቲ በሉ ይሄ ማን ነው? የክብር ባለቤት ኢየሱስ ክርስቶስ ነው። ለዚህ ነው ቤተ ክርስቲያናችን በጠዋት ምስጋናዋ መልካ ኢየሱስ ላይ ሰላም ለዝክረ ስምከ ስመ መሐላ ዘኢሄሱ ዘአንበረ ቅድመ እግዚአብሔር በአትሮንሱ፣ እግዚአብሔር አስቀድሞ በዙፋኑ ያስቀመጠው የማይከዳ የመሐላ ስም ለሆነ ለስም አጠራር ምን ይገባል? ሰላምታ ይገባል። ሄኖክ እኮ ያለውን ነው። የማይከዳ የመሐላ ስም ነው። እሱ ማን ነው? ኢየሱስ ክርስቶስ ለዳዊት ባሕረ ከርሱ የሆዱ ባህሪ ማን አለ? የሆዱ ባህሪ ኢየሱስ ክርስቶስ ሆይ የስምህን አክሊል ኢያሱ ተቀዳጅቶ የጠላትን አገር ምን አደረገ? አፈረሰ። ኢያሱ ማለት መድኃኒት ማለት ነው። ኢየሱስስ ማለት ምንድን ነው? መድኃኒት ማለት ነው። ይሄ አማናዊ ነው። ያ ምሳሌው ነው። ምሳሌውን ይዞ የጠላትን ሀገር ካፈረሰ አማናዊውን ስም ብንይዝ ደግሞ የሞትን ደጅ ምን እንላለን? እናፈርሳለን። ስለዚህ ያንተን ስም ሰምቶ ምን ይደንግጥ? ሞት ይደንግጥ ካለ በኋላ ሄኖክ ምን አለ? ስሙም ቤቃ ይባላል። እስቲ በሉት። በጣም ትልቅ ስም ነው። ቤቃ ማለት ሊቃውንት ሲተረጉሙት ሁለተኛው አካል ወልድ የተጠራበት
ቃል ቀዳማዊ መቅድመ ቃል በቀዳሚ ሀለወ ቃል። በመጀመሪያ ምን ነበረ? ቃል ነበር ይላል። በመጀመሪያ ምንድን ነው? እሱ ማን ነው? ቁጥር 14 ላይ ቃል ሥጋ ሆነ በእኛም አደረ ስሙም ቤቃ ይባላል ካለ በኋላ አስተውሉ፣ ይኸውም ቅዱስ ሚካኤልን እንዲህ አለው ይላል። ማንን? በጣም ከባድ ነው። ያን የተሰወረውን ስሙን ያውቁ ዘንድ የተሰወረውን ስም ግለጥላቸዋል። በቃ ይሄ ስም ነው። የተሰወረውን ስም ግለጥላቸው፣ የተሰወረውን ሁሉ ለሰው ልጆች ያሳዩ፣ ከዚህ ስምና መሐላ የተነሳ እንዲንቀጠቀጡ። ምን ማለት ነው? አጋንንት ናቸው። ለሰው መገለጥ የሌለበትን ነገር በዛ ዘመን መጥተው ገልጠዋል። ልክ ይሄ ስም ሲጠራ ምን ይላሉ? ይንቀጠቀጣሉ ማለት ነው። በጣም ይፈራሉ። ስለዚህ አጋንንት የሚንቀጠቀጡለት ስም ይሄ ነው። በመሐላ ጊዜ የጠሩት ዘንድ ግለጥላቸው ካለ በኋላ ምን ይላል? ኃይለኛ ነው ይላል። ምንድን ነው? ከባድ እኮ ነው። ኃይለኛ ነው፣ የጸና ነው ካለ በኋላ የዚህ መሐላ ኃይሉ ይህ ነው። ይህም አለ አካ የተባለውን ስም በቅዱስ ሚካኤል እጅ ላይ ያኖረው። ደስ ይበላችሁ። አካ ሚካኤል እጅ ላይ። የዚህ ስም የተሰወሩ ምስጢሮች እነዚህ ናቸው። በስሙም ጸኖ፣ በዚህ ስም ሰማይ ጸና። ይህ ስም አለ ዓለም ሳይፈጠር ነበር ይላል። ማን እጅ ላይ ተጻፈ? ሚካኤል። እስቲ በሉ። አዎ፣ ስመ መሐላ ዘጸበጠ፣ የመሐላ ስምን ለጨበጠ መዳፍ ሰላምታ ይገባል ትላለች ሚካኤል። እስቲ በሉ። ካ አለ ሁለቱም ጋር። ሚካኤል ማለት መኑ ከመእግዚአብሔር መኑ ከመልዑል ማለት ነው። ቅዱስ ሚካኤል አይለየን። አዎ፣ ማን እንደ እግዚአብሔር። እስቲ በሉ። ይሄ ስም የተሰጠው ለምን ይመስላችኋል? እግዚአብሔር ባወቀ ነው ይሄን ስም የሰጠው። እያንዳንዱ መልአክ የተሰጠው ስም ማን ባወቀ ነው? ለምንድን ነው ሚካኤል የሚለው ስም የተሰጠው? ሚ ማለት ማን ማለት ነው። ካ ማለት እንደ ማለት ነው። ኤል እግዚአብሔር፣ ሚካኤል ማለት በአንድ ላይ ሰይጣን እኔ አምላክ ነኝ እኔ ልዑል ነኝ ብሎ ሲነሳ ማን እንደ ልዑል ማን እንደ እግዚአብሔር ብሎ ሰይፉን መዞ የሚዋጋው የመጀመሪያው መልአክ እሱ ስለሆነ አስቀድሞ እግዚአብሔር ባወቀ ስሙን ማን አለው? ሚካኤል አለው። በጣም ይገርማል። ሰላም ለዝክረ ስምከ ምስለ ስመ ልዑል ዘተሳተፈ ወልደ ያሬድ ሄኖክ በከመ ጸሐፈ። የያሬድ ልጅ ሄኖክ እንደጻፈው ስም ከልዑል ስም ጋራ ሱታፊ አድርጓልና ለስም አጠራር ምን ይገባል? ሰላምታ ይገባል። ቤተ ክርስቲያናችን የምትለው ነው። አካ ማለት ምን ማለት መሰላችሁ? አ ማለት አልፋ ማለት ነው። እ ማለት ደግሞ ኦሜጋ ነው። ካ ማለት ዋዌ ነው። ከመ ማለት ነው። አልፋና ወ ማለት ነው። ይቅርታ፣ አልፋና ኦሜጋ። እስቲ በሉ። አልፋና ኦሜጋ ማን ነው? ራሱ ክርስቶስ ነው። ለዮሐንስ ምን አለው? አነ ውእቱ አልፋ ወኦ፣ አልፋና ኦሜጋ እኔ ነኝ። አነ ቀዳማዊ ፊተኛው እኔ ነኝ፣ ወአነ ዳህራዊ ኋለኛውም እኔ ነኝ። ሞቼ ነበርኩ አለ። ምን ብዬ ነበር? እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ በማለት ተናገረ። ስለዚህ ስም በዚህ ስም ሰማያት ጸኑ። በዚህ ስም አለ ሄኖክ ባህር እንትኗን መስፈርቷን ሳታጎድን ምን ትላለች? ትፈሳለች። በዚህ ስም እቺ የምታዩት ጨረቃ፣ ቀን ላይ የምታዩት ፀሐይ፣ በሰማይ ላይ የሚያበሩት ከዋክብት ሁሉ ጸኑ። ይህ ስም ብቻ ነው ይህንን ያጸናው። ይሄ ስም ጽናት ነው። ይሄ ስም ኃያል ነውና ያንተን ስም ሰምቶ ምን ይደንግጥ? ሞት ይደንግጥ። አያችሁ፣ ቤተ ክርስቲያናችን ክርስቶስን ትሰብካለች። ነቢያት ስለ ስሙ በጣም የሚገርም ነገር ተናግረዋል። ኢሳይያስ በምዕራፍ 9 ቁጥር 6 ላይ ሕፃን ተወልደለነ፣ ሕፃን ተወለደልን፣ ወንድ ልጅም ተሰጠን፣ አለቅነት በጫንቃው ላይ ይሆናል ካለ በኋላ ስሙም ድንቅ አለው። አቤት ደስ ሲል! ስሙ ምን? እስቲ ድገሙት። በቃ የሚያስደንቅ ስም ነው። ከድንቅ በላይ ድንቅ ይሄ ብቻ ነው። ከኃይልም በላይ ኃይል ይሄ ብቻ ነውና ስሙም ድንቅ ነው በማለት መሰከረ። ታዲያ ነቢያት ስለ ስሙ ድንቅነት እነ ሄኖክ እነ ኢሳይያስ ሌሎችም ነቢያት ሲናገሩ መጥተው ልክ ዘመኑ ሲፈጸም ቅዱስ ገብርኤል ወደ ቅድስት ድንግል ማርያም ተላከና እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ማን ትይዋለሽ? ኢየሱስ ትይዋለሽ ብሎ ገለጠው። ክብር ለዚህ መልአክ ገለጠው። ኢየሱስ ትይዋለሽ ስሙ። ለመጀመሪያ ጊዜ ይህን የሰሙ ጆሮዎች የማን ጆሮዎች ናቸው? የቅድስት ድንግል ማርያም ጆሮዎች ናቸው። መድኃኒት የሆነውን ስሙን፣ ድንቅ የሆነው ስሙን፣ ብርሃን የሆነው ስሙን፣ ሕይወት የሆነውን ስሙን
የሰሙ ጆሮዎቿ በእውነት ምን ያህል የከበሩ ነበሩ። ኢየሱስ የሚለው ስም ብቻ ንባብ ነው። ታዲያ ቅዱስ ገብርኤል ለዮሴፍ ይገለጥና በማቴዎስ ወንጌል ምዕራፍ 1 ቁጥር 18 ላይ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ብሎ ኢየሱስ ማለት መድኃኒት መሆኑን ለማን ነገረው? ለአረጋዊው ዮሴፍ። ንባቡንም ትርጓሜውንም ማን ነገረው? ቅዱስ ገብርኤል። ቅዱስ ገብርኤል የትርጓሜ መምህር ነው ማለት ነው። ንባቡን ኢየሱስ ብሎ ትርጓሜውን ደግሞ ዘያድኅኖሙ ለሕዝቡ ኃጢአቶሙ ወገኖቹን ከኃጢአታቸው የሚያድናቸው ኃይሎ ለስም ወፍካሬው አብጽሐ ገሃደ ቅዱስ መልአክ ይላል። ስለዚህ ቤተ ክርስቲያናችን በእውነት ከስም በላይ የሆነውን ስም ሁል ጊዜ ምን ትላለች? ታከብራለች። ቤተ ክርስቲያናችን ይህን ቅዱስ ስም የጻፈችው የት ላይ እንደሆነ ታውቃላችሁ? እቺ ታላቋ በክርስቶስ ደም የተመሰረተችው ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን ቅዱስ ሥጋውን ክቡር ደሙን በምሰዋበት በቅዱስ ምስዋኡ በቃል ኪዳኑ ታቦት ላይ አልፋ ወኦ ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው ብላ እቺ ታላቅ ቤተ ክርስቲያን ጻፈች። ክብር ለቤተ ክርስቲያን። ቤተ ክርስቲያኗ በእውነት ትደንቃለች እና በአራቱ ወንጌላት ላይ ነቢያት ስሙን ጻፉ። እያንዳንዱ ስም ሞትን ያስደነግጣል። እያንዳንዱ ስም ጥርጥርን ያርቃል። እያንዳንዱ ስም ብርሃን ለምእመናን ይሆናልና እስቲ ቤተ ክርስቲያናችን በተለይ አራቱ ወንጌላት ላይ የተጻፉትን ስሞቹን ባጭሩ ልንገራችሁ። የዳዊት ልጅ ይለዋል። እስቲ በሉ። የአብርሃም ልጅ ክርስቶስ፣ ኢየሱስ፣ አማኑኤል፣ ተወዳጅ ልጅ፣ የእግዚአብሔር ልጅ፣ አይዟችሁ፣ የሰው ልጅ፣ የአይሁድ ንጉሥ፣ የናዝሬቱ ኢየሱስ። ይሄ የተጻፈው በማቴዎስ ወንጌል ላይ ብቻ ነው። ማርቆስ ላይ ስትመጡ ደንጊያና የማዕዘን ራስ ይለዋል፣ የእስራኤል ንጉሥ ይለዋል። ሉቃስ ላይ ስትገቡ ደግሞ የልዑል ልጅ፣ ቀርነ መድኃኒት፣ የመድኃኒት ቀንድ፣ ከላይ የመጣ ብርሃን፣ አቤቱ የተመረጠ ልጅ፣ ሕያው ብሎ ቅዱስ ስሙን ሉቃስ ይጽፍልናል። ወደ ዮሐንስ ወንጌል ስትገቡ አቤት ቃል ይለዋል፣ አንዱ ልጅ ይለዋል፣ ረቢ ይለዋል። ማን ይለዋል? ኒቆዲሞስ ያለውን እኮ ነው። ረቢ መሲህ ይለዋል፣ ልጁ ይለዋል፣ የእግዚአብሔር በግ ይለዋል፣ እግዚአብሔር ይለዋል፣ መርአዊ ሙሽራ ይለዋል፣ የዓለም መድኃኒት ይለዋል፣ የእግዚአብሔር እንጀራ ይለዋል፣ የሰማይ እንጀራ ይለዋል፣ የሕይወት እንጀራ ይለዋል፣ የዓለም ብርሃን ይለዋል፣ አነ ይለዋል። ራሱ እኔ ማለት ነው። አነ ውእቱ 7 ጊዜ በዮሐንስ ወንጌል ላይ ተጠቅሷል። መልካም እረኛ ይለዋል። እውነተኛው እረኛ ማን ነው? ኢየሱስ ክርስቶስ ነው። ትንሣኤና ሕይወት ይለዋል። መንገድ፣ እውነት፣ ሕይወት በር ይለውና እውነተኛ የወይን ግንድ ይለዋል። እውነተኛ የመንገድ ቅርንጫፎቹ ቅዱሳን ሐዋርያት ናቸው ማለት ነው። በዚህ ስንደነቅ በሐዋርያት ሥራ ላይ ደግሞ ቅዱስና ጻድቅ የሕያዋንና የሙታን ፈራጅ ይለዋል። በጳውሎስ መልእክታት ብዙ ነው። ጌታ ይለዋል፣ መድኃኒት ይለዋል፣ የእግዚአብሔር ኃይል፣ የእግዚአብሔር ጥበብ፣ በጋ ፋሲካ፣ ኋለኛው አዳም፣ የቤተ ክርስቲያን ራስ፣ ሕያው አምላክ፣ በኩር፣ ሐዋርያ፣ ታላቅ ሊቀ ካህናት፣ የእምነታችን ራስና ፈጻሚ፣ የነፍስ እረኛና ጠባቂ፣ የእረኞች አለቃ፣ የሕይወት ቃል፣ የአብ ልጅ፣ የእግዚአብሔር አንድያ ልጅ ተብሎ ስሙ ተጠራ። ምስጋና ለአምላካችን ለኢየሱስ ክርስቶስ ይሁን። መጨረሻ በጣም የሚደንቃችሁ በዮሐንስ ራእይ ላይ በኩረ ሙታን ይለዋል። የምድር ነገስታት ገዢ፣ የታመነው ምስክር፣ የይሁዳ አንበሳ። የማን አንበሳ? አዎ መሲሁ፣ የእግዚአብሔር ቃል፣ የነገስታት ንጉሥ፣ የጌቶች ጌታ ተብሏል። አልፋና ኦሜጋ፣ መጀመሪያውና መጨረሻው፣ ፊተኛውና ኋለኛው፣ የዳዊት ስርና ዘር። እስቲ በሉት። እኔ ኢየሱስ ክርስቶስ አለ የዳዊት ስርና ዘር የሚያበራም የንጋት ኮከብ ነኝ አለ። የምን ኮከብ? ክብር ምስጋና ለስሙ እና ይህ ስሙ ሕይወት ነው። ስሙ ብርሃን ነው። ለዚህ ነው ቤተ ክርስቲያናችን ሌሊት ተነስታ ማንም ሳይነሳ እንቅልፉን ተኝቶ ሲያንኮራፋ ቤተ ክርስቲያናችን በጣም ለየት ባለ ዜማ የክርስቶስን የተአምሩን መጽሐፍ አውጥታ ምን ትላለች? ኢየሱስ ክርስቶስ ጥዑመ ስም ለዘይጼውዖ። ደስ አይልም? ኢየሱስ ክርስቶስ ለሚጠራው ስሙ የጣፈጠ ነው። ይህን የምትል ቤተ ክርስቲያን ብቻ ማነው ለዚህ ቤተ ክርስቲያን ኢየሱስን የሚሰብካት? ቀልደኛ። ኢየሱስ ክርስቶስ ለሚጠራው ስሙ ምንድን ነው? የጣፈጠ ነው። ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ፣
ኢየሱስ ክርስቶስ ለሚበላው የሕይወት እንጀራ ነው። እስቲ ኢየሱስ ክርስቶስን የበላ እጅ ያውጣ። እስቲ እጅ ያውጣ። እሺ አቤት 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 አላወቃችሁ። ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ የቆረባችሁት ለማለት ነው። ስጋውን የበላችሁ ደሙን የጠጣችሁ ይሄን የሕይወትን እንጀራ ያጣጣማችሁ ይሄ የሕይወት ውሃ በጎሮሮአችሁ የተቀዳ ንዑዳን ክቡራን ናቸው። ኢየሱስ ክርስቶስ በጋ መድኃኒት ለዘይሰዎ ለካህኑ ነው ለሚሰዋው ኢየሱስ ክርስቶስ የመድኃኒት በግ ነው ይላል። የምን በግ ነው? አቤት አቤት እንዴት ደስ ይላል! ምንድነው የሚያመለክተው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናንና ምእመናት ኢየሱስ ክርስቶስን ያወቅነው ስሙን ብቻ ሰምተን ሳይሆን ራሱ ኢየሱስ ክርስቶስን በላ ነው። ስጋው ገባ። የኢየሱስ ክርስቶስ ደም በጎሮሮአችን ተንቆረቆረ፣ ከደማችን ተዋሃደ። ደስ ይበላችሁ። በላ ነው፣ ጠጣ ነው፣ አወቅ ነው። እንዴ ሌላው እንዴት ሊያውቀው ይችላል? ሳይበላው ሳይጠጣው ሳይሰዋው እንዴም ፍሪዳ የት ያውቀዋል? ውሸት። የተሰዋው ስጋህን ተመግበን ትላለች ቤተ ክርስቲያን። ከደም ምንጭ እንረካለን። ኢየሱስ ክርስቶስ በግ ዘቀራንዮ የቀራንዮ በግ ኢየሱስ ክርስቶስ ለላሄ ገጽ ከንትሜነ ከመንራአዮ የፊትህን ውበት እናየው ዘንድ እንመኛለን። የምንን ውበት? የቤተ ክርስቲያን ውበቷ ማን ነው? ሙሽራዋ ኢየሱስ ክርስቶስ ነው። ቤተ ክርስቲያን ሁሌ የኢየሱስ ክርስቶስን ውበት ለማየት ትናፍቃለች። መናፈቅ ብቻ ሳይሆን ምስዋው ላይ ደግሞ በአርያ ህብስት በአርያ ወይን ታየዋለች። ከዚህች የበለጠች ቤተ ክርስቲያን የት ትገኛለች? እስቲ ፊትህን በሉ እስቲ እናየው ዘንድ እንመኛለን። በቃ በጣም የተለየ ነው። ይሴኒ ለሃዩ እሙሉ ደዋለሚያው ውበቱ አለ ዳዊት ከሰው ልጆች ሁሉ ይልቅ ምን ይላል? ያምራል። ቤተ ክርስቲያናችን ይሄን አምላክ ነው ስብከት ብላ ታወድሰው እና ይህን ስም አትፍሩ፣ ጠላት ነው ከልባችን ከሕይወታችን ነጥቆ የወሰደው። ማጭበርበር ያውቅበታል። ቤተ ክርስቲያናችን ግን ኢየሱስ ክርስቶስን እንዳልሰበከች አድርጎ ወተቱን አጥቁሮ ማሩን አምሮ ማሳየት ግን ነውር ነው። ስብሐት ለከ ኢየሱስ በአፈ ኩሉ ውዱስ በፍጥረት ሁሉ አንደበት የምትመሰገን በመላእክት በደቂቀ አዳም በካለ ፍጥረት ምስጋና ላንተ ይሁን። ስብሐት ለከ ኢየሱስ ጠዋት እኮ ነው ቅዳሴ ሥጋው ነፍስን ሥጋን የምታከብር ኢየሱስ ክርስቶስ ምስጋና ላንተ ይሁን። ለዕሩቃን ልብስ ለተራቆቱት ምናቸው ልብሳቸው። እስቲ በሉ ለተራቆቱት። አንድ ጥያቄ ልጠይቃችሁ። አንድ እረኛ በጉን ይጠብቃል አይደለ? እረኛ ስራው ምን መጠበቅ ነው? በጎችን መጠበቅ ነው። ከምን? ከቀበሮ ከተኩላ። ግን ጥቅሙ የበጎቹ ነው የእረኛው? አረ መልሱ ሊባካችሁ ይቀላል። እሺ የበጎቹ ካላችሁ ጥሩ። ምንድነው የሚጠቀሙት በጎቹ? እሺ አውሬ እንዳይበላቸው ጥሩ ነው። ግን ራሱ እረኛው ይበላቸዋል መጨረሻ ላይ። ያውም ደግሞ ቀበሮ ቢበላ ችግር የለውም፣ አንዴ ነው ቢበላው። እኛ ግን ቆዳቸውን ሸልተን አንገታቸውን ቆርጠን ቀቅለን ጠብሰን ዘልዝለን ነው የምንበላቸው አይደል? ያው ነው። ቢቆዩም ቀበሮም ቢበላ እረኛም ቢበላ። ስለ ዮሐንስ አፈወርቅ ግን ምን ይላል መሰላችሁ? ወደፊት ከሶስተኛው ሳምንት ብርሃን ይባላል፣ ኖላዊ ይባላል፣ ይቅርታ እረኛ ይባላል። ኢየሱስ ክርስቶስ ግን አለ በጎቹ የበሉት እረኛ ነው ይላል። እረኛ በግን ይበላል እንጂ በግ እረኛን ይበላል? አረ መልሶ አይዟቸው። ኢየሱስ ክርስቶስ ግን ቸር እረኛ ስለሆነ በጎቹ ራሱ በሉት። ራሳቸው ምን አደረጉት? ልብስ አደረጉት ይላል። ልጅነትን አገኙ። ለዕሩቃን ልብስ ቅዳሴ ሥጋው ነፍስ ቃል አብ ቅዱስ ብላ የምታመሰግን ማናት? እቺ ታላቅ ቤተ ክርስቲያን ናት። ክብር ለቤተ ክርስቲያን ከጉልላቷ እስከ መሰረቷ። ስብከት ማለት ይሄ ነው። በግብረ ሕማማት የመጀመሪያው ክፍል ላይ ሥጋዌ ነፍስነ ብሎ ይጀምራል። ወትፍሥሕተ ልብነ ውእቱ ስምከ ቅዱስ ኦ እግዚእ ኢየሱስ ክርስቶስ። ጌታ ኢየሱስ ክርስቶስ ሆይ የተቀደሰው ስምህ የልባችን ደስታ የሰውነታችን ሽልማት ጌጥ ነው። የክርስቲያኖች ሁሉ ደስታ ነው። የቤተ ክርስቲያን ሁሉ ሽልማቷ ጌጧ ማን ነው? መድኃኔ ዓለም ክርስቶስ ነው ካለ በኋላ ኦርኩ ምድረ ወኩሎ ዓለም
ይረከብኩ እግዚኦ ስመ ጡመ ዘእንበለ ስመ እግዚእ ኢየሱስ ክርስቶስ። ዓለምን ሁሉ ዞርኩ፣ አቤቱ እንደ ጌታ ኢየሱስ ክርስቶስ ጣፋጭ ስምን አላገኘው። ምን አላገኘው? በዚህ ስም ነው እኮ ሰማዕታት የታረዱት። እነ እንጦንስ እነ መቀርስ ዋሻ ውስጥ ሆነው ብርዱ ውስጥ ሆነው ብርዱን ሳያውቁት ሰማዕታት አንገታቸው እየተቀረደደ ይሄ ስም ሕይወት ሆኗቸው ጣፋጭ ስም ሆናቸው ካለ በኋላ ስመ እግዚእ ኢየሱስ ክርስቶስ ይጥዕም እምጸቀዋ መዓሮ ሶከር። እስቲ የጌታዬ በሉ እስቲ። የኢየሱስ ክርስቶስ ስም ከማር ወለላና ከስኳር ይልቅ ይጣፍጣል። ማር ይሰለቻል፣ አይሰለችም? ጣፋጭ ነገር ማር ነው ወይም ስኳር ነው። እናንተ ደግሞ አይስክሬም ነው የምታውቁት። ይጠገባል፣ ይሰለቻል። ይሄ ስም ግን አይሰለችም። ቤተ ክርስቲያን ለ2000 ዓመት ዓለም እስኪያልፍ ድረስ ታመሰግነዋለች። ማይሰለች ስም ነው። እስመ ለመዓር ምን አለ ሊቁ? ከናፍሬ ያንጠበጥባ መዓረ ሶበቤ ስመ እግዚእ ኢየሱስ ክርስቶስ። አንደበቴ ይላል የክርስቶስን ስም ሲጠራ ማር ጠብ 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 ይላል። በጸሎት ሰዓት አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስትሉ እኮ አንደበታቸው እንደ ማር አይጣፍጣቸው? ወይ ዝም ብላችሁ አባታችን ሆይ በሰማያት ነው የምትሉት? ገና አባቴ ስትሉት ምን ይሆናል? አንደበታችሁ ማር ማር ይለዋል፣ ይጣፍጠዋል። እስመ ለመዓር ወለመና ወለሶከር አልቦሙ ጣዕም በኀቤም ስመ እግዚእ ኢየሱስ ክርስቶስ አለ። ማር ቢሆን ስኳር ቢሆን ህብስት ቢሆን መና ቢሆን ከክርስቶስ ስም በቀር ለእኔ ጣፋጭነት የላቸውም። ለዚህ ነው ካህናቱ ጠዋት መቅደሱን የሚከፍቱት በማን ስም ነው? በራሱ በክርስቶስ ስም ነው። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው ዘኢይመውት የኪዳን ምስጋና። እናንተ ደግሞ እንደ ማርያም መግደላዊት አይደል? ሴቶች በተለይ ወደ መቃብሩ ገስግሳ እንደምትሮጥ እኔ እናቶችን ሳያቸው ሌሊት እንደዛ ነው። ክርስቶስን ናፍቃ እንደምትገሰግስ እናንተም ስሙን ናፍቃችሁ አይደል እንዴ? ቅዱስ እግዚአብሔር የሚለውን ኪዳኑን ለማድረስ እሱ ማን ነው? ዘተወልደ እማርያምም ቅድስት ድንግል ንድ ክብር ከሆነች ከድንግል የተወለደው የተጠመቀው የተሰቀለው የሞተው የተነሳው ያረገው ዳግመኛ ምን የሚለው የሚመጣው። ታዲያ ካህኑ አቤቱ ሁሉን ለፈጠርክ ለማትመረመር ፈጣሪ ላንተ ሰውነታችንን እናስገዛለን። አቤቱ የነግ ምስጋና እናቀርብላለን። የምን ምስጋና? በጣም አይገርማችሁ? ዓለም ተኝቶ ሲያንኮራፋ ካህናት አባቶቻችን ጣፋጭ ስሙ ቀስቅሷቸው የነግ ምስጋና እናቀርብልሃለን። ባቤታ ምስጋናው ደግሞ ይቀጥላል። አርምሞ የለውም፣ ጽርዓት የለውም። አርምሞና ጽርዓት በሌለበት አርምሞ ማለት ምን መሰላችሁ? ዝምታ ግዕዙ ስለሆነ ነው። ጽርዓት ማለት መቋረጥ። እየሰማችሁ ነው? በመላእክት ሳይቋረጥ የሚመሰገን ነው ስቡ ቅዱስ ተብሎ። ጽርዓት መቋረጥ የለም። አርምሞ ዝምታ። በሊቃነ መላእክት ለሚያመሰግኑ ለአንተ ከምስጋና የበለጠ ምስጋና እናቀርብልሃለን ብላ ቤተ ክርስቲያናችን ዓለም እስኪያልፍ ድረስ የንጉሷ የሕይወቷ የብርሃኗ የመሲህ ወልደ እግዚአብሔርን ስም ትሰብካለች። ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን ብቻ። ክብር ለዚህ ቤተ ክርስቲያን። ማን ነው ስለ ኢየሱስ ክርስቶስ የሚነግራት? እስቲ ትንሽ ስለ ውስጡ አገልግሎት ልንገራችሁ። አሁን ኪዳነ ምሕረት ስትመጡ ከሩቅ ሆኖ የሚታያችሁ ምኗ ነው? ጉልላቷ ላይ ምን አለ? ንሕነሰ ንሰብክ ክርስቶስ ኀዘ ተሰቅለ። እኛስ የተሰቀለውን ክርስቶስን እንሰብካለን። ጉልላቱን ገና ከሩቅ ስታዩ እንዲህ ነው የምታስበው። ቀራንዮ መስቀሉን ስታይ የተሰቀለው የሾህ አክሊል ደፍቶ ጎኖቹ በጦር ተወግተው እጅና እግሩ በምስማር ተቸንክረው መሲህ ክርስቶስን አምላክን ታየዋለ። ቤተ ክርስቲያን ግን ይህን አድርጋ ዝም አትልም። ይኸው ቀና ብላችሁት የሰገነው እንቁላል ወይም የሰጎን እንቁላል ትሰካለች። አሰካም አላታም እንዴ? ላይ የምን እንቁላል አለ? የሰጎን። ሰጎን ምንድን ነው? እንቁላሏ ቀፍቅፋ እስክታወጣ ድረስ አይኗን ከእንቁላል አትነቅልም። ከምኑ? ከእንቁላሏ አትነቅልም። ትንሽ ዞር ካለች ይሞታሉ። ድምፅ ሲያሰሙ ቀፍቅፋ ነው የምታወጣቸው። ስለዚህ ቤተ ክርስቲያናችን እናት ቤተ ክርስቲያናችን ይህን ማድረጓ ለምንድን ነው? ሁል ጊዜ አይናችሁ ቀራንዮ ላይ ይተከል ነው። አይናችሁ ምን ላይ ይተከል? በቃ አለቀ።
መድኃኔ ዓለም ላይ ይተከል። ለዚህ ነው ቅዳሴ ላይ ነዚየኑ ሞተከ፣ አቤቱ ሞትህን እንናገራለን፣ ትንሣኤህን፣ እርገትህን፣ ዳግም መምጣትህን እንዲህ እያል ደግሞ አንተን እናመሰግናለን ትላላችሁ። ታዲያ ቀራንዮን ታዲያ መስቀሉን እያሰባችሁ ወደዚች ቤተ ክርስቲያን ጠጋ ስትሉ ቅድም እኔ ራሱ ስሳለም ጠጋ ብዬ እጅ ስነሳ በቀዳዳ ውስጥም ቢሆን መጀመሪያ የገባው የዕጣኑ ሽታ ነው አይደል እንዴ? እውነት ሐሰት? በቃ ሰብአ ሰገል ከሰጡት ስጦታዎች መካከል ምንድን ነው? ዕጣን ነው። ዕጣን የተስፋ ነው፣ ከሩቅ ይሸታል። እኛም ከሩቅ ሆነን መሲሁን እናሸተዋለን። ሥጋው ይናፍቀናል፣ ደሙ ይናፍቀናል። ዕጣኑ በአፍንጫችን ቀዳዳ ሲገባ እፍረት ሙስ ክርስቶስን እናስባለን። አናስብም እንዴ? እናስባለን። ይህ በጣም ነው የምደነቀው። እንደውም በዮሐንስ ራእይ በጣም ይገርማችሁ ዕጣኑን እያቀረቡለት የሰማይ አገልግሎት እኮ ዕጣን አለ፣ ማዕጠንት አለ። ይሄ የሌለበት መቅደስ አይባልም። ጽንሐ ይዘው መላእክት በፊቱ ምን ያቀርባሉ? ዕጣን። አዲስ ቅኔ ይዘምራሉ ይላል። እስቲ አዲስ ቅኔ በሉ። አዎ እኛም ወደ ቅኔ ማህሌቱ ዕጣኑ እየሸተተን ገባ ስንል ሊቃውንቱን ስታዩ ማንን ታያላችሁ? ባለቤቱ። እዚህ ሱፍ ያደረጉ ሰዎች አታይም። ሱፍ እንኳን ብናደርግ እኛ ዶክተሮች ያምርብን ነበር። ይቅርባችሁ። እና ስትገቡ የምታዩት ምንድን ነው? በሊቃውንቱ አፍ ዘበመስቀሉ ተቀነወ ወበነቢያት ተሰብከ መላእክት ወሊቃነ መላእክት ሰብህዎ ኪያሁን ሰብክ መድህነ። መላእክት ይቅርታ፣ ነቢያት ትንቢት የተናገሩለት ጌታ በችንካር ተቸነከረ። መላእክት ሊቃነ መላእክት አመሰገኑት። እኛም መድኃኒት እርሱን እንሰብካለን እያሉ ሊቃውንቱ ይዘምሩለታል። ዝቅ ብለህ ስታይ ጊታር አታይም። ናይት ክለብ የምታገኘውን ጃዝ አታይም። ጊታር አታይም። ዝቅ ብለህ እጃቸው ላይ ስታይ ጸናጽል ታያለህ። መጽሐፍ ቅዱስ ላይ የተጠቀሰው ጫፉ ላይ ምን አለ? መስቀል። አረ ንገሩኝ፣ ምን አለ? ቀዳዳውን ስትቆጥሩት 24 ነው። በ24ቱ ካህናተ ሰማይ መመስገኑን ታውቃለህ። መቋሚያውን ስትመለከት ቀርነ በግ ነው የምንለው። የበግ ቀንድ ነው፣ ቆልመም ያለ ነው ጫፉ። የእግዚአብሔር በግ የተባለው መሲሁ ብቻ እንደሆነ ትረዳለህ። ከበሮውን ስትመለከተው ግርፋቱ፣ ጅራፉ፣ ከለሜዳውን ታያለህ። ከዚህ የበለጠ ኢየሱስ ክርስቶስን የሚያሳይ ቤተ ክርስቲያን በምድር ላይ አለ ካላችሁ ንገሩኝ። የለም። ቅድስቱ ላይ ቅኔ ማህሌቱ ላይ አግኝተኸው ወደ ቅድስቱ ስትጠጋ ቀና ስትል ከጽንሰቱ እስከ ምጽአቱ ተስሎ ታየዋለህ። በቃ ህሊና ይሄዳል። ጽንሰቱን ስታይ መጸነሱን፣ ልደቱን ስታይ ቤተልሔም፣ ወደ ግብፅ ትሄዳለህ። ሲጠመቅ ዮርዳኖስ ትሄዳለህ። አረ እስከ ምጽአቱ በቀኙ እንዲያቆም ደግሞ ትመኛለህ። ነጫጭ ለብሶ ስታይ መጨረሻ የውስጥ ወደ ሆነው ወደ ታላቁ ወደ ቤተ መቅደሱ የውስጠኛው ክፍል ስትገቡ እናታችን ድንግል ማርያም መንበሩ ላይ አቅፈዋለች። ክብር ለአምላካችን። አቅፈዋለች። ኪሩባዊ ሰረገላ ሰማይና ምድር የማይወስነውን አምላክ 9 ወር ከ5 ቀን በማኅፀኗ ለመሸከም ፍጥረታት የሚንቀጠቀጡለትን ጌታ በጀርባዋ ለማዘል በከናፍሯ ለመሳም የተመረጠች ውድ እናቱ ድንቅ እናቱ ኪሩባዊ ሰረገላ መንበሩ ላይ እቅፍ አድርጋ ይዛው መድኃኔዓለምን ታሳያለች። ደስ ይበል። ይሄ ነው ታሳያለች። ስዕሏን አይታችሁታል? መንበሩ ላይ ትኩር ብለህ ካየኸው እጇን አይታችሁታል? እንዲህ ነው እጇ። መራይተ ፍኖት ትባላለች። እስቲ በሉ። ወደ ልጇ ትጠቁማለች። ልጄን ይዩት ነው የምትለው። ልጄን ይዩት። በረከቷ ረድኤቷ አይደረብን። በቃ ከዚህ የበለጠ ምን አለ? በኋላ ደግሞ ትንሽ እንደው አይናችሁ ጥሩ አይን ከሆነ ዝቅ ብላችሁ ስትመለከቱ ቅዱስ ሥጋው በሚፈተትበት ክቡር ደሙ በሚቀዳበት መንበረ ታቦቱ ላይ ጻሕሉን ታየዋለ። ቅዱስ ሥጋው የተቀመጠበትን። ይህን ስታዩ ህሊናችሁ የት ይሄዳል? ቤተልሔም በረት ውስጥ ይሄዳል። ወይም ደግሞ ሥጋው 3 ቀን 3 ሌሊት ያደረበት የት ይሄዳል? መቃብሩ ጋር ይሄዳል። ጽዋውን ደሙ ተቀድቶበት ስትመለከት የክርስቶስ ጎን ትዝ ይላል አይደል? እርፈ መስቀሉን ስታይ ለንጊኖስ ቀኝ ጎኑን ሲበሳው
ደምና ውሃ ትኩስ ደም ለመጠጣችን ንጹህ ውሃ ለጥምቀታችን ሲፈስ ታያለ። ዝቅ ብለ ደግሞ ብትመለከት ካህናት የሚያዩት ምስዋኡ ላይ ታቦተ ሕጉ ላይ አልፋ ወኦ ስሙ ተጽፎ እናያለን። ደስ ከዚህ የበለጠ ቤተክርስቲያን የለም 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 የለም። ይህ ብቻ አይምሰላችሁ እንዴ! እዚህ እኮ ጊታር፣ ጃዝ፣ ከረባት፣ ሱፍ አታይም። እያንዳንዱ ካህን በልብሱ ኢየሱስን ነው የሚሰብከው። አቋቋማቸውን እስቲ ተመልከቱ። ካቋቋማቸው በፊት ቤተ ክርስቲያናችን በስርዓቷ ምን ትላለች? የመቀደሻ አልባሳት ነጫጭ ይሁኑ፣ ቀለም የገባባቸው አይሁኑ። ይሄ ትልቁ የፍትሐ ነገሥት ስርዓት ነው። ለምን ሲባል ኢየሱስ ክርስቶስ በተወለደ ጊዜ፣ በተነሳ ጊዜ፣ ባረገ ጊዜ መላእክት ምን ለብሰው ታይተዋል? ነጫጭ ለብሰው ታይተዋል። የደስታ ወር ነው። የሐሴት ወር ነው። ክርስቶስ ተወልዷል። ለፍጥረት ሁሉ ደስታ ነው። ሞትን ድል አድርጎ ተነስቷል። ለፍጥረት ሁሉ ደስታ ነው። ወደ ሰማይ አድርጓል። ለፍጥረት ሁሉ ምንድን ነው? ደስታ ነው። በክርስቶስ ስጋዌ ዓለም ከጨለማ ወደ ብርሃን ከእንባ ወደ ደስታ መመለሷን ልብሳቸው ላይ ታየዋለ። አሁንም ትኩር ብለህ ስትመለከት ልብሳቸው ላይ መስቀሉ ተስሎ ታያለ። እውነት ሐሰት? እስቲ ንገሩኝ። አረ መልሱልኝ። አዎ። አቋቋማቸውን ደግሞ ልብ አድርገህ ተመልከተው። ካህኑ እዚህ ጋር ሆነው፣ ይሄ ወደ ምዕራብ ነው የሚያሳየው። ካህኑ በዚህ ጋር ካሜራው አለበት ማለት ነው። ፊታቸውን ወደ ምስራቅ ሲመልሱ፣ ዲያቆኑ ደግሞ እንዲህ ሆኖ መንበሩ መሃል ሆኖ ፊቱን ወደ ምን? ወደ ምዕራብ መልሶ፣ አንድ ካህኑ በራስጌ ዲያቆኑ በግርጌ ሆነው ስታይ ምን ትዝ ይልሃል? መቃብሩ ጋር አንዱ መልአክ ቅርታ በራስጌ አንደኛው መልአክ በግርጌ ነጫጭ ለብሰው ለቅዱሳት አንስት ሲያበስሩ የነበረውን ብስራት ታያለ። ከዚህ የበለጠ የት ታየዋለ? ክርስቶስን ከዚች ቤተ ክርስቲያን የበለጠ ማን ነው ለዚች ቤተ ክርስቲያን ስለ ኢየሱስ ክርስቶስ ሊነግራት የሚችል? እናንተ እንደው የውስጡን ውደቱን ምኑን ተውትና እንደው የምታውቁት እንኳን ምስባክ አለ አይደለ? የዳዊት መዝሙር ይሰበካል። ወንጌል ከመነበቡ በፊት ዲያቆኑ 2 ጊዜ ይሰብካል መርጦ። ስንት? እኛ ደግሞ አንድ ላይ ሆነን 3 ጊዜ። በድምሩ ስንት? አረ መልስ 5። ዝም ብሎ 5 የሆነ አይደለም። 5500 ዘመን ሁሉ ስለ ክርስቶስ በነቢያት ትንቢት መነገሩ ሱባኤ መቆጠሩን ቤተ ክርስቲያን ለመመስከር ነው። ከአዳም ጀምሮ እስከ ዮሐንስ መጥምቅ ያሉትን ነቢያትን ቤተ ክርስቲያን በዛ ትሰብካለች። ልክ በ6ኛው ካህኑ ወንጌል ብለው ይወጣሉ። ምን ብለው ይወጣሉ? በ6ኛው ሺህ ሰው ሆኖ ወንጌልን የሰበከ ክርስቶስን ያመለክታሉ። ደስ ይበላችሁ። እንዲህ ሕያዊት ቤተ ክርስቲያን ነዋ ወንጌለ መንግሥት ወደ መንግሥተ ሰማያት መርታ የምታገባ ወንጌል እነሆ ብለው ለንፍቁ ይሰጡታል። አይሰጡም? አይታል አይደለ? ንፍቁ ደግሞ የሰጠኝን መልሼ የሰጠው መንግሥቱ ወጽድቆ ዛወፌን ያወፋይኩከ መንግሥቱን ጽድቁን የሰጠኝን ሰጠሁ ብሎ ደግሞ ለዲያቆኑ ያስረክበዋል። መረካከብ አያችሁ። ካህኑ ለንፍቁ መስጠታቸው ጌታችን ቤተ ክርስቲያንን እንዲጠብቅ ባደራ ለማን ሰጥቷል? ለጴጥሮስ ሰጥቷል። ያልተቋረጠ የክህነት ሰንሰለት ነው። ይሄ ክህነት ሰንሰለት ከሌለ ሥጋው ደሙ የለም። ገነትም መንግሥተ ሰማያትም አትገቡ ካልበላችሁት ካልጠጣችሁት። ያቼን አልበጠስም። እሱ ደግሞ ለዲያቆኑ እንደሚያስረክብ ለስጢፋኖስ አይደለም። ስጢፋኖስ በረከት ይደረብና ገና እናከብረዋለን። ተመልከቱ። ይሄ ታዲያ በምኑ እንደው እውነት እንደው በደንብ እርገተ ዕጣኑን ብታዩት 13 ነው። በቁጥር ነው መሰብከው ቤተ ክርስቲያን 13ቱን ሕማማተ መስቀል በሥጋ ሙዥ መለኮት መቀበሉን 21 ጊዜ ካህኑ የባረኩ ክርስቶስ የተቀበለውን መከራ ማሰብ። ማን የተቀበለው? ለ21 ሰዓታት። ማታ ሐሙስ 3 ሰዓት ተያዘ። ሌሊቱ 9 ሰዓት ሙሉ መከራ ነበር። አርብ ደግሞ ከጠዋት እስከ 9 ሰዓት ቅድስት ነፍሱን እስኪለይ 18 ሰዓት ሞላ። 3 ቀን 3 ሌሊት በከርሰ መቃብር አደረ። ሲደመር ስንት ሆነ? 21። አቤት! በቁጥር ምሰብከው፣ በእርገተ ዕጣን ምሰብከው፣ በቡራኬ ምሰብከው ማናት? እቺ ቤተ ክርስቲያን ናት።
ስለዚህ ስብከት ብላ ነው በቃ። አሁን የሚቀጥለው ደግሞ ብርሃን ነው ትላለች። የነፍስ እረኛ ነው ትልና ታኅሳስ 29 በቤተልሔም ተወለደ ብላ ትዘምራለች እቺ ቤተ ክርስቲያን። ደስ አይልም? ደስ አላላችሁ? ደስ ይላል፣ በጣም ደስ ይላል። ሁሉም ውስጥ ታገኘዋለች። አባ ጊዮርጊስ ዘጋስጫ በረከቱ ይደርብን። እኔ ካሳተምኳቸው 30 መጻሕፍት ውስጥ አንድ 4ቱ የአባ ጊዮርጊስ ዘጋስጫ ናቸው። በጣም ወደው ሊቅ ነው። ተርጉሜ አንድምታ ሰርቼላቸው ታትመዋል፣ ቆይተዋል። መጽሐፈ ምስጢር ላይ ምን ይላል መሰላችሁ? ክርስቶስን ሁሉም ጋር ይገኛል። የገነት ዛፍ ብለን ስንጠራው በአዳም ዘንድ ይገኛል። በማን ዘንድ? የሰመረ መስዋዕት ስንለው በአቤል ዘንድ ይገኛል አለ። ድንቅ ነው እኮ። ህብስትና ወይን ስንለው በመልከ ጼዴቅ ዘንድ ይገኛል። ወዳጅ ስንለው በአብርሃም ዘንድ ይገኛል። በግ ብለን ስንጠራው በይስሐቅ ዘንድ ይገኛል። ጎልማሳ ስንለው በያዕቆብ ዘንድ ይገኛል። እሳት ብለን ስንጠራው በሙሴ ቁጥቋጦ ውስጥ ይገኛል። መና ብለን ስንጠራው በመሶበ ወርቅ ውስጥ ይገኛል። የኮሬብ አለት የተአምር ውሃ ብለን ስንጠራው በአሮን የወርቅ ማዕድ ውስጥ ይገኛል። ሕግና ትእዛዝ ብለን ስንጠራው በቃል ኪዳኑ ታቦት በውስጠኛው ክፍል ይገኛል። ሽቱ ስንለው በጽዮን የዘይት ቀንድ ይገኛል። ጠል ስንለው በዳዊት ዘንድ ይገኛል። ንጉሥ ስንለው በሰሎሞን ዘንድ ይገኛል። ሕፃን ብለን ስንጠራው በኢሳይያስ ሕፃን ተወለደልን አላለም? ሕፃን ተወልደልን። በጣም ይደንቃል። በኩረ ሎሚ ስንለው ኤርምያስ ላይ፣ ኧረ ስንቱም ደንጊያ ስትሉት በዳንኤል ዘንድ በሉት። ጽዋ ብለን ስንጠራው በእዝራ ሱቱኤል ዘንድ ይገኛል ብሎ አመሰገነውና እንዲህ የሚያስደንቅ ቃል ተናገረ። በጣም ይሄን ሳነበው እኔ ልቤ ይነካል። ምን አለ? እርሱ ክርስቶስ በግ ደሙ ወይን። እርሱ ክርስቶስ ምንድን ነው? በግ ደሙ ወይን። እርሱ ሙሽራ ጎኑ የሕይወት ውሃ ምንጭ። እርሱ መምህር የአፉ እስትንፋሽ የዕጣን መዓዛ። እርሱ መብራት መስቀሉ መቅረዝ። እርሱ የገነት ዛፍ የጸጋ ወንጌል መዓዛው ያማረ አበባ። እርሱ የጽድቅ ፀሐይ ሐዋርያት ደግሞ አለ ከዋክብት። ከዋክብት ብርሃን ስላለ እንጂ እሱ ፀሐይ ነው። ሐዋርያት ምኖቹ ናቸው? ከዋክብቱ ናቸው ካለ በኋላ ስለ ካህናት ሲናገር እርሱ የበረከት ማዕድ። እስቲ በሉ ካህናቱ የምስጢር አገልጋዮች። እርሱ የበረከት ማዕድ ነው። በዛ አንድ አገልጋይነታቸው ሎሌ ናቸው። ተፍ 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 እያሉ የምስጢር አገልጋዮች። እርሱ የቅድስና ልብስ ዲያቆናቱ አለ ልብሰ ተክህኖን የሚከቡት የወርቅ ጸናጽል ይላል። አቤት አቤት! እሱ ነው የቤተ ክርስቲያን ውበት። መርአዊ ሰማያዊ ኢየሱስ ክርስቶስ ብቻ ነው። ሊቁ ይቀጥልና እስቲ አብረን በል ኢየሱስ ክርስቶስ በሉ እስቲ ያዟቸው። ባህሪ ሞት ይደነግጣል። ኢየሱስ ክርስቶስ ለሚጠራው ስሙ የጣፈጠ፣ ኢየሱስ ክርስቶስ ለሚያዳምጠው ቃሉ የጣፈጠ፣ ኢየሱስ ክርስቶስ ለሚበላው ስጋው የጣፈጠ፣ ኢየሱስ ክርስቶስ ለሚጠጣው ደሙ የጣፈጠ። እኛ ብንል ያምርብናል። በልተነዋል፣ ጠጥተነዋል። ደስ ይበላችሁ። ስጋው መጣፈጡን እናውቃለን፣ ደሙ መጣፈጡን እናውቃለን። ማን ይናገር የነበረ ማን ያርዳ የቀበረ ክርስቶስን ሳትበላው ክርስቶስን ሳትጠጣው ጣዕሙ እንዴት ታውቀዋለህ? ዶሮ ወጡን ሳትቀምሱት በማየት ታውቁታላችሁ። ሌላው ዓለም እንዲህ ነው የሚያየው ማዕዱን። እኛ ግን እናጣጥመዋለን፣ እንበላዋለን፣ እንጠጣዋለን። ካህናት ዕለት ዕለት ይሰውታል፣ እኛም እንበላዋለን፣ እንጠጣዋለን። ግን ብዙዎቻችን ምንም በዚች ቤተ ክርስቲያን ጥላ ውስጥ ብንኖርም በጣም የሚያሳዝነው የበይ ተመልካች ነን። የምን ተመልካች? እስቲ ክርስቶስን የበላችሁ የጠጣችሁ ብቻ አጨብጭቡልኝ። እሺ የቆረባችሁ ማለቴ ነው። እውነት ነው። እስቲ ድገሙት። የቆረባችሁት ትንሽ ቀነስ አለ። እስቲ ያልቆረባ ምን ብሎ ያብቃችሁ። እንዴት ያሳፍራል! አይ ስንት ትንሣኤ ስንት ልደት በግ በላችሁ በላችሁ በላችሁ። እውነተኛውን በግ ሳትበሉት። እኔ ደጋግሜ ግብፅ ሄጃለሁና ለአገልግሎትም ብዙ ጊዜያት ቆይቻለሁ። ጥሩ ትምህርትም ተምሬያለሁ ከሕይወታቸው እና አስቀድሶ
ክርስቶስን ሳይበላ ሳይጠጣ የሚሄድ አንድ ሰው አታገኙም። ስንት ሰው ድገሙት እስቲ። እና ንስሐ ሲገቡ ሰው ሆኖ ማያጠፋ የለም። ሁሉም ስለሚቆርብ ካህኑ ቀኖና የሚሰጡት እንደኛ ጾም፣ ጸልይ፣ ስግደት አይደለም። ያው ጥሩ ነው። ኢየሱስ ክርስቶስን እንዳትበላው እንዳትጠጣው ለ2 ሳምንት ከልክያለሁ ይላሉ ካህኑ። ያ ሞት ነው ለነሱ፣ ሞት ነው። ኦክሲጅንን እንደማጣት ነው። ልንገራችሁ፣ እኛ እናሳፍራለን። በ80 ዓመት እንዲሁ ቤተሰብ ተሸክሞ አፋችን እንዲህ ተከፍቶ፣ ኧረ ለምንድን ነው ሁሌ እንደዚህ የምትቆርቡት ብዬ ጠየቅኩ። መጠየቅ እወዳለሁ። እንዴ ምን እናውቃለን? በሰማዕትነት ልንሞት እንችላለን። ስለዚህ ስንሞት በልተነውና ጠጥተነው ነው ወደሱ መሄድ ያለብን። እኛ በሰማዕትነት መሞት ብቻ ጽድቅ አድርገን ነው የምናስበው። እነሱ ግን አይደለም። ከመሞታችን በፊት ማንም መብላት አለብን? ራሱ ክርስቶስን፣ ራሱ ደሙን መጠጣት። ስለዚህ 2 ሳምንት አትቁረም ማለት ለዛ ሰው አየር እንደማጣት ነው። ኦክሲጅን አናሳፍርም? በሚዛኑ ስንገባ ሁሌ ቅዳሴ ጠበል ላይ መሻማት፣ ጣፋጭ ስጋውን ሳንበላ ጣፋጭ ደሙን ሳንጠጣ እድሜያችን እየነጎደ ነው። ነገ እንዴት እንደምንጠራ እናውቅም። አባ ጊዮርጊስ ግን ይቀጥላል። እስቲ አብረን እንበለው። አቤቱ ጌታ ኢየሱስ ክርስቶስ ሆይ። ይሄ ደግሞ ውዳሴ መስቀል የሚባል መጽሐፉ ላይ ነው። በቅዱሳን አንደበት በሉ እስቲ ድገሙት። አንተ የሚጣፍጥ ስም ነህ አለ። ውሸቱን ነው ሌላው ኢየሱስ ቢል አይምሰል። በቅዱሳን አንደበት የባህሪ አምላክነቱን፣ እግዚአብሔርነቱን፣ ቀዳማዊነቱን፣ ዳህራዊነቱን በሚያምኑ በቅዱሳን አንደበት የሚጣፍጥ ስም ነህ። በእውነት ለሚጠሩ የሚጣፍጥ እሳቤ ነህ። መንፈሰ ኮከባቸው ለደበዘዘባቸው ምን ላላቸው? አይዟችሁ ድንዝዝ ፍዝዝ ቅዝዝ የምትሉት እኮ ብርሃኑ ክርስቶስ ውስጣችሁ ስላልገባ ነው። ሁሌ ድካም፣ ለጸሎት ድክም፣ ለመኑ ድክም። ለምን? ኃይሉ ውስጣችን አልገባም፣ ብርሃኑ ውስጣችን አልገባም። አንተ አለ በቅዱሳን ገጽ ላይ የምታበራ የእውነት ፀሐይ ነህ ይላል። የምን ፀሐይ ነህ? እችን ልንገራችሁና ልጠቅልለው። በጣም የሚገርመው 7ቱን መብራቶች ታውቃላችኋል? ስንቶቹ መብራቶች? 7ቱን የመቅረዝ መብራቶች በዮሐንስ ራእይ በፊቱ ስንት በመብራት ይበራ ነበረ? ድገሙት 7 በክርስቶስ ፊት ነው። እና ጌታ በመካከል ሆኖ ዮሐንስ ያየዋል። ምን መሰላችሁ? አንተ እኮ ነህ፣ አንቺ እኮ ነሽ፣ እኔ ነኝ። 7ቱ አብያተ ክርስቲያናት እኮ ነን። ምን ማለት ነው? ጥበብ ቤቷን ሰራች፣ 7 ምሰሶዎችን አቆመች ይላል። ጥበብ ማን ነው? እግዚአብሔር። 7ቱ ምሰሶች 7ቱ ዕለታት ብቻ ይምሰላችሁ። ጥበብ ማን ነው? ክርስቶስ። ቤቱ ማነን? እኛ። 7 ምሰሶዎች ምንድን ነው? ከአንገታችን በላይ ያሉት መብራቶች። ስንት አይኖች አሉን? ተናገሩ። ስንት ጆሮዎች አሉን? ስንት የአፍንጫ ቀዳዳዎች አሉን? ስንት አፍ አለን? በድምሩ 7። 7ቱ መብራቶች ብርሃናቸው መብራት አለበት። የኛ ጨልሟል። 2 በመካከሉ ላይ ጌታን እንዳየ ዛሬም 2 አይኖቻችን ክርስቶስን ማየት ያስፈልጋቸዋል። ለላየ ገጽ ከንትሜነ ከመንር አዮ የፊትህን ውበት እናየው ዘንድ እንመኛለን። ያዩት አይኖች በርተዋል፣ ካላየነው ጨልሟል። አቤቱ ለአይንተ ልቡናችን ውሳጣዊ ብርሃንን ስጥ የሚለው ለዚህ ነው። 2ቱ ጆሮዎቻችን ድምፁን ሰምተዋል። ምን የሚለውን ድምፁን? እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ። ይህን ካልሰማ ገና ደንቁረሃል። ጨለማ ነው፣ አልበራም። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ይህን ካልሰማ ጨልመሃል፣ ደንቁረሃል። 2ቱ የአፍንጫ ቀዳዳችንስ መቼ ነው መዓዛው ቁርባኑን የሚያሸተው? መቼ ነው መሲሁ ጋር ጠጋ ብሎ በአፍንጫው የሚያሸተው? አፋችን ሚበላው ሚጠጣው። እየሰማችሁ ነው? እስራኤል የበጉን ደም በመቃናቸውና በጉበናቸው ላይ ቀብተው መልአከ ሞት ፈርቶ ሄደ ይላል። በምናቸው ላይ? በበርላቸው። እስቲ በሉት፣ ድገሙት። ፈራ ደሙን ሲያይ። ሊቃውን ሲተረጉሙት ያ በርል ማለት የክርስቲያኖች አፍ ነው።
የማናፍ ነው? የማናፍ ነው? ኢየሱስ ክርስቶስን የበላና የጠጣ ልክ እንደ እስራኤል በር ነው ማለት ነው። መልአከ ሞት ፈርቶ የሚያልፈው ያንተን ስም ሰምቶ ሞት ይደንግጥ አለ። ምንም ነገር እኛ ላይ ሊያርፍ አይችልም። ለምን? በደሙ ተወትሞናል። ይህን ማወቅ ያስፈልጋል። ያን ጊዜ መብራቱ ሆነን እንገለጣለንና ምን አለ ጌታ ኢየሱስ ክርስቶስ ይላል አባ ጊዮርጊስ ከቁጣው የተነሳ ይህ ቃል ደግሞ እንዴት ደስ ይለኛል። የጨለማ አበጋዞች የደነገጡለት የምን የጨለማ አበጋዞች የደነገጡለት ከግሳቱም የተነሳ የምድር ተራሮች የተንቀጠቀጡለት የአንበሳ ልጅ አንበሳ ነህ ይለዋል። የአንበሳ ልጅ ምን? እሱ ኢየሱስ ክርስቶስ ነው። በመጨረሻም ያለውን ልንገራችሁና አበቃለሁ። ጌታ ኢየሱስ ክርስቶስ ሆይ እስቲ በሉ ደስ ሲል የመድኃኒቴ ቀንድ ነህ፣ የራሴ አክሊል ነህ፣ በአፌ ጣፋጭ ሆንክ፣ የሕይወት እንጀራ ነህ፣ ለጉሮሮዬ ጣፋጭ ሆንክ፣ የሕይወት ጽዋ ነህ፣ ያልተሸመነ ያልተፈተለ ልብስ አንተ ነህ። አቤት ይቀጥላል። አንተ ሊቀ ካህናት ነህ፣ አንተ ንጉሠ ነገሥት ነህ፣ አንተ የዳዊት ልጅ ነህ፣ አንተ የአብርሃም ልጅ ነህ፣ አንተ የአቤ ባህሪ ልጅ ነህ፣ አንተ የድንግል ማርያም ልጅ ነህ፣ አንተ የእረኞች አለቃ ነህ፣ አንተ የምትናገር በግ ነህ፣ አንተ ፍሪዳ ነህ፣ አንተ የሕይወት ቀንድ ነህ፣ አንተ የብርሃን ኮከብ ነህ፣ አንተ የጽድቅ ፀሐይ ነህ፣ አንተ የመድኃኒት ጽዋ ነህ። ይሄ ሁሉ የማን ነው? የእሱ ስሙ ነው። ምስጋና ለስሙ። በዚሁ አጋጣሚ አሁን ያለንበት ወር ምን ይባላል? ፍጠን ታኅሳስ። አቤት እንዲች ሀገር በጣም የተቀደሰች ሀገር ናት። በቃ እኔ ቅዳሴ ጊዜን ስሰማው እድላቸው አንተ ብቻ ነህ የሚለው ለኢትዮጵያ ነው የተሰጠ። እድላችን እሱ ብቻ ነው። ዓለም እድሏ ክርስቶስ አይደለም። አይምሰልህ። ውሸት። አሁን ኢየሱስ ክርስቶስ የተወለደበትን ወር ለኢየሱስ ክርስቶስ የሰጠች ከፕላኔቷ መሬታችን ወደ 8 ቢሊየን የሚሞላው ሕዝብ ያለባት ምድር የኢየሱስ ክርስቶስን የተወለደበትን ወር ለኢየሱስ ክርስቶስ የሰጠች ብቸኛ ሀገር ኢትዮጵያ ብቻ ናት። ጠላት ይደንግጥ፣ ደስ ይላችሁ። ሞት ይደንግጥ፣ ደንግጧል፣ ይደነግጣል። ለመሰላችሁ አሁን ያለንበት ወር ምን ይባላል? በአንድ ላይ ተናገር። ታኅሳስ ምንድን ነው ታውቃላችሁ? ታዝ ብላችሁ ታኅሳስ የምትሉት ቃላት ቀላል አይደለም። ሐሰሰ ፈለገ ሐሲስ ሐሲሶት ካለው የግዕዝ ንዑስ አንቀጽ እናወጣዋለን። ማሰስ መፈለግ ማለት ነው። መፈለግ ማሰስ፣ የማሰስ ወር። ማን ነው የሚያስሰው? ሰብአ ሰገል። ምን ይመራቸዋል? ኮከብ። የሚያስሱት ማንን ነው? አረ ተናገሩ። ኢየሱስ ክርስቶስን ነው። ያውም መነሻቸው እዚህ ነው። እሱን ወደፊት እንማሪው ይሆናል። ኢሳይያስ ነው የተናገረው፣ እኔ አይደለሁም። በምዕራፍ 60 ቁጥር 1 ላይ አብርሂ አብርሂ ኢየሩሳሌም 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 አብሪ ይላል። ብርሃኗ መጣ። እስመናሁ በጻ ብርሃንኪ፣ እነሆ ብርሃንሽ ቀርቧልና። ምንሽ ቀርቧል? ብርሃኗ ማን ነው? መድኃኔዓለም ነው። ወስብሐተ እግዚአብሔር ሰረቀ ላዕሌኪ፣ የእግዚአብሔርም ክብር አለ በአንቺ ላይ አብርቷል። ነገሥት ይሐውሩ በብርሃንኪ፣ ነገሥታት አለ በብርሃንሽ ይሄዳሉ። በምን ነገሥታት? ሰብአ ሰገል ናቸው። ብርሃኑ ኮከብ ነው። ወአሕዛብኒ በጸዳልኪ፣ ሰራዊቶቻቸውን በብርሃን ይጸዳል ይጓዛሉ። ኮከቡ ቦግ 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 እያለ እየመራች አንገትሽን ቀና አድርገሽ ልጆችሽ እንደተሰበሰቡ ተመልከቺ ካለ በኋላ ቁጥር 6 ላይ ሁሉ አለ ኢሳይያስ 60 ቁጥር 6 ላይ ከሳባ ይመጣሉ፣ ወርቅንና ዕጣንን ያቀርባሉ፣ የእግዚአብሔርን ምስጋና ይነገራል በማለት ከሳባ ምድር ሄደው ወርቅና ዕጣን ስለሰጡት ነገሥታት ሰብአ ሰገል መሰከረ። ደስ ይበላችሁ የሳባ ምድር አትፍሩ። ስለዚህ ኢትዮጵያ ብቻ ተለይታ ነው ታኅሳስ አለች። በቃ ታኅሳስ የማሰስ ወር፣ የመፈለግ ወር። አይቴ ሃሎ ዘተወልደ ንጉሥ አይሁድ፣ የተወለደው ንጉሥ ወዴት አለ? ወዴት ነው? እስመ ርኢነ ኮከበ ዚአሁ በምስራቅ ወመጻእነ ከመ ንስግድ ሎቱ፣ የእርሱን ኮከብ በምስራቅ አይተን ለእርሱ ልንሰግድ መጥተናል ብለው አስሰው መሲህ ክርስቶስን አገኙ። ኢትዮጵያ ታኅሳስ ብላ ለኢየሱስ ክርስቶስ ሰጠች። ለኢየሱስ ክርስቶስ ሌላው አልሰጠ። ውሸት
ውሸት ነው። አሁን እንግዲህ ያው ቅድም የምን ውዳሴ ማርያም ሲጸለይ ሰምታችኋል። ኧረ እባካችሁ የመቼ ቀን ድገሙት። በቃ ዓርብም መሲሁ የተሰቀለበት ነው። ለሱ ነው የሚገባው። በቃ እሱ ነው ዓርብ አለች ቤተ ክርስቲያን። ይኸው ዓርብ ምዕራብ እዚህ አቅጣጫ ምስራቅ ወደዛ ነው። አሪቦት መግባት መካተት ማለት ነው። ዓርብ ማለት መካተቻ መፈጸሚያ ማለት ነው። ምዕራብ የፀሐይ መግቢያ አይደለም ወይ? ለምን ኢየሱስ ክርስቶስ በዚህች ዕለት ተሰቅሎ ተፈጸመ ብሎ ስራውን አካተተ። ምስጋና ለስሙና ዓርብ ሌላው ዓለም አያውቀውም። እኛን እንዴት ሊሰብክ ይሞክራል? ፍራይዴ ነው ያለው። አንተ እዚያው ወደ ምሕረት ላይ ባልናገረው ይህን ቃል ደስ ይለኝ ነበር፣ ግን ለማስተማር ስለሆነ ነው። ቃሉን አልወደውም፣ ለመናገርም ይቀፋል። ፍራይዴ ስትሉ ምን ማለት ነው? ጣዖት ናት፣ ክርስቶስ አይደለም። ፍሪጋ የምትባል the goddess of beauty and marriage የፍቅርና የውበት አምላክ ተብላ የተመለከች ጣዖት ናት። የእሷ ዕለት ማለት ነው። የእኛ ሀገር የኢየሱስ ክርስቶስ የስቅለቱ ዕለት ድህነትን የፈጸመበት ዕለት ስትል፣ ሌላው ዓለም ግን ጣዖት ነው አሁንም የሚመልከው። ብርሃንን ከጨለማ ጋር ክርስቶስን ከቤልሆር ጋር አንድ ያደረገው ማን ነው? ንገሩኝ። አንድ ያደረገው አለ ወይ? ቅዳሜ ስትሉ ቀዲሞት ፊተኛዋ ሰንበት ናት። ለክብረ ሰንበት የተሰየመ ስያሜ ነው። ሳተርን ዴ ግን ቅዳሜ ማለት አይደለም፣ አይምሰልም። ሳተርን ዘ ጎድ ኦፍ አግሪካልቸር ተብሎ የሰብል አምላክ ተብሎ ሮማ ላይ የተመለከ ነው። እሁድ የጌታ የጽንሰቱ ዕለት ሂዶት አንደኛ እግዚአብሔር የሥነ ፍጥረት ዕለት ነው፣ እሁድ ተብሏል። ሰንዴ ማለት ግን እሁድ አይደለም። ሰን ምንድን ነው ንገሩኝ እንጂ ቀን ዴስ የፀሐይ ዕለት ማለት ነው። ፀሐይ ያመልኩ ነበር። የእኛ ፀሐያችን መድኃኔዓለም ብቻ ነው ለኢትዮጵያ። እና ቢጨክኑብን ምንም ማድረግ አይቻልም። ብርሃኑና ጨለማው ይታያል። ሰኑይ ደስ ሲል ሰኞ እስቲ በሉ ሁለተኛ ዕለት ማለት ነው። የእግዚአብሔር ሁለተኛ ዕለት ሸኒ ይላል በዕብራይስጥም። ማንዴ ማለት ግን ሙን ምንድን ናት? ወዳጃችን ጨረቃ እናቃታለናል፣ ብዙ እንመራመራታለን። ግን አምላክ ናት እንዴ? አይደለችም። ጨረቃን የሚያመልኩ ሰዎች የሰየሟት ነው የጨረቃ ዕለት ማለት ነው። ቀጥሎስ ከሰኞ ቀጥሎ ልጨርስላችሁ። ኢየሱስ ነው በቀኑ ሁሉ የሚሰበኩ። ቀጥሉ ከሰኞ ቀጥሎ ድገሙ እስቲ መቃበል ማክሰኞ ማክሰኞ የሰኞ ማግስት ወይም ሰሉስ ሶስተኛ የሥነ ፍጥረት ዕለት። ሌላው ዓለም ምን አለው? ቲዩስዴ ቲዩ የአንግሎ ሳክሶን ጣዖት ነው። 100 ጋድ ይባላል። እጀ ቆራጣ ነው፣ ቆራጣ ነው። the god of heaven and earth የጦርና የሰማይ አምላክ ተብሎ የተመለከ ነው። የአሕዛብ አማልክት አጋንንት ናቸው አለ። ረቡዕ ብትል አራተኛ እግዚአብሔር ዕለት ነው። ዌንስዴ ወይም ወደን ማለት የአንግሎ ሳክሶን ጣዖት ነው፣ የድል አምላክ ተብሎ የተመለከ ነው። ሐሙስ ብትል አምስተኛ እግዚአብሔር የሥነ ፍጥረት ዕለት ነው። የባሕር ፍጥረታትን ሥላሴ ያስገኝቷል በቃላቸው። ሌላው ዓለም ግን ተርስዴ ነው ያለው። ቶር የኖርዌይ ጣዖት ነው እና ኖርዌይ ሊሰብከኝ ይሞክራል። ቶርን ፊልም ላይ የታችሁት ከሆነ መዶሻ የያዘ ጣዖት ነው። ዘ ጎድ ኦፍ ተንደር መብረቅ ብልጭ የሚለው እሱ መዶሻውን ሲመታ ነው ተብሎ ሰመት የተመለከ። እስካሁን ዓለም ከዚህ ጣዖት አልተላቀቀ። ቤተ ክርስቲያናችን ብቻ ጣዖትን እርግፍ አድርጋ ክርስቶስን ያከበረች ሀገርና ቤተ ክርስቲያን እንቺ ብቻ ናት። ከምድራችሁ ሌላውን ቶ ውሸት ነው። ወራቱ ብትሉ ጣዖት ነው። ጃኑስ ጣዖት ነው። ፌብሩዋሪም እንደዛው፣ ሜይ ማያና፣ ኤፕሪል አፍሮዳይት የምትባል ጠንስት ጣዖት ናት። ሜይ የጁፒተር ሚስትና እህት ጣዖት ናት። ሁሉ መጥራትም አያስፈልግም። እቺ ቤተ ክርስቲያን ግን መልክ ቀርጻ ከራስ ፀጉር እስከ እግር ጥፍሩ አምላኳን አመስግና በቀን አቆጣጠሯ ሁሉ ኢየሱስ ክርስቶስን ያከበረች ከጉልላቷ እስከ መሰረቷ የክርስቶስ መዓዛ የሚሸትባት እቺ ቤተ ክርስቲያን ብቻ ናት። እንዳትወጡ። ኢየሱስን አታገኘው ከዚህ ውጭ። ዝም ብለህ ትለፋለህ እንጂ። መጨረሻ 4 ደቂቃ ይሰጠኛል። 4 ደቂቃ ስብከት ስንል እስቲ አሁን ለአንድ አፍታ እስቲ እጃችሁ እንዲዘርጉ ባላችሁበት መስቀል እስቲ ስሩ። ደስ ሲል
አይዟችሁ ዘርጋ፣ ሞባይላችሁንም እየጠበቃችሁ ግን በዚሁ አጋጣሚ ሰው ኪስ ውስጥ ስግዱ ሲባል የሚሰግዳልና ደስ አይልም? መስቀል እልልልልል በሰውነታችንም ተሰብኳል ነው። አሁን ትልቁን ነገር ቁልፉን ነገር በ4 ደቂቃ ነግሬያችሁ ልሂድ። ቤተ ክርስቲያናችን ትንሽ ከፍ ወዳለው ምስጢር ውስጥ ስታስገባን፣ በተለይ ወደ ቀመሩ ትምህርት ወደዛ ውስጥ ብዙ ላስገባቸው አልሻም፣ ግን ትንሽ ነገር ልንገራችሁ። ሁሉ በእርሱ በሉ እስቲ ተጋጥሟል። ጳውሎስ እኮ ነው የሚለው ሁሉ በእርሱ ተጋጥሟል ይላል። በተለይ እኛ ደግሞ መቅደሱ ነን አይደለንም እንዴ? መቅደስ ስሰራ ባሸዋ በሲሚንቶ እኛን የምንሰራው። ይሄ ግን የሥላሴ መቅደስ ነው። ሰውነቴ እግዚአብሔር ይወድ እጆች ሰሩኝ አበጃጁን ብሎ የሕይወት እስትንፋስን ከቶብኛል። የእግዚአብሔር መቅደስ ነን አይደለንም? ክርስቶስ የተዋሃደንን። ስለዚህ ስንት እግሮች አሉ? 4 ነው 2? ለምን 4 አልሆነም? እንስሳው አራዊቱ ከርከሮ ምናምኑ ስንት እግር አለው? መሬት እያየ ይሄን በቃ 4 እግር። ሰው ግን 2 ነው የተሰጠው። እንደ ዘንግ መልምሎ እንደ እሸት ፈልፍሎ እግዚአብሔር ቀና ብለን እንድንይ አድርጎናል። እነሱን መሬት የሚያዩት ለምን መሰላችሁ? ሁሌ የሚያስቡት ለሆዳቸው ነው። ለምናቸው ነው? ለሆዱ የሚያስብ ከእንስሳ አይለይም። ለምን ሰማይ ታያለህ አለኝ አንድ ሰው። እንዴ ታዲያ እግዚአብሔር ለምን 2 እግር ሰጠኝ? እንደ ዘንግ የመለመለኝ እንደ እሸት የፈለፈለኝ መሬት እንዳይ ነው እንዴ? ቀና ብለን ሰማያዊውን ዓለም አይተን ሰማያዊ ርስት እንዳለን እኮ ቀለሙ ጭምር እኮ ነው የሚነግረን። ቀላል መስሎ ሁሉ ስለሱ ነው የሚናገረው። እና ሁሉ በእርሱ ምን ብሏል? ተጋጥሟል። እስቲ በል ሁሉ በእርሱ። አሁን 2 እግር አለን፣ ከዛ ሆድ ዕቃ አለን፣ ከዛ ልብ አለን፣ ከዛ መክብበ ሕዋሳት ራስ አለን። ይህን ስታይ ምንድን ነው የምታስበው? መቅደስነትን ይኸው እንደ 2 እግር በመቅደሱ ስርዓት ያዕቁምና በለዝ የሚባሉ 2 የነሐስ ምሰሶዎች አሉ። ስንት ምሰሶ? እነዚህ ምሰሶ የተባሉ እግሮቻችን ናቸው። ከመለስሙ ለኢየሱስ ክርስቶስ ይስግድ ሁሉ ብሩክ የተባሉ ይንበረከኩ እንደ ሰብአ ሰገል፣ እንደ ሆድ ዕቃ፣ እንደ ቅድስት ይቅርታ፣ እንደ አደባባይ ይባላል። የመጀመሪያው ክፍል አጸደ ደብተራ ኦሪት ለሙሴ ነው ያሳየው ይህን ስርዓት። እሳ የሚቃጠል እሳት የሚነድ እሳት አለ። የሚቃጠል መስዋዕት እንደሚቀርብበት አሁንም ኩላሊታችን በማን ፍቅር ይቃጠላል? አንጀታችን በክርስቶስ ፍቅር ይቃጠላል፣ ሰጥቶታል። ልክ እንደ ቅድስት ደግሞ ልብን ሰጥቷል። በቅድስቱ ዕጣን እንደሚቀርብ እስትንፋሳችን ያመሰግነዋል። እባረኮ ለእግዚአብሔር በኩሉ ጊዜ ወዘልፈ ስብሐቲሁ ውስተ አፉየ እያለ ያለ ማቋረጥ ልክ እንደ 7ቱ መቅረዝ 7ቱ የልቡናችን አይኖች እየተንተገተጉ ለክርስቶስ ምን ያቀርባሉ? የብርሃን መስዋዕትን ያቀርባሉ። እንደ ቅድስተ ቅዱሳን ምን አለን? ራስ አለን። እጃችን ስንዘረጋ ምን እንሰራለን? መስቀል እንሰራለን። ግን ከሁሉ በላይ ደግሞ ከፍ ያለው ስብከት ቀራንዮ ሆነን እንገለጣለን። ምን ሆነን? ብዙ ጊዜ ደጋግሜ ተናግሬያለሁ። ሊቀ ጠበብት አለቃ አያሌው ታምሮ በአንድ ስብከታቸው ላይ የራስ ቅል ምትል ስብከት አላቸው። ዩቲዩብ ላይ ዩት በጣም ድንቅ ስብከት ነውና በጣም የሚገርም ነው። ስለ ጌታ ሕማማት ነው ያስተማሩትና ያ ስብከታቸው ደጋግሜ ሰምቼዋለሁ እና ደስ ይለኛል። ምንድነው ያሉት? በማርቆስ ወንጌልን ነው ሲተረጉሙ ነው የራስ ቅል ወደምትባል ወደ ጎልጎታ ወሰዱት ይላል አይደል? ጌታ በቀራን በዕለተ ዓርብ የራስ ቅል የምትባል የት? ጎልጎታ። እስቲ በሉ እና መስቀሉ ተተከለ ተሰቀለ ነው ስብከቱ። ምን አሉ ጌታ አሉ? ቃል በቃል ይመስለኛል ያስኩት። የራስ ቅል የምትባል ጎልጎታ ላይ አንድ ጊዜ ብቻ ተሰቀለ። ዛሬ ግን በክርስቲያኖች የራስ ቅል ላይ ዕለት ዕለት መስቀሉ ተተክሏል። መስቀሉ ምን ብሏል? ተተክሏል። አሁን እንደ ሳይንስም ሰው ሆኜ ደግሞ ልንገራችሁ ትንሽ ደግሞ እያንዳንዱ ሰው ምድር ላይ ሲመጣ ይሄ ደግሞ እንዴት ደስ ይላል መሰላችሁ። እኔ ጠዋት ፊቴም በመስታወት ሳየው እንዴት እንደምደሰት ይኸው ነው የኔ አይዲያ ይላል ፈረንጅ። እግዚአብሔር ሰውን ምድር ላይ ሲያመጣው የራስ ቅል ሰጥቶታል። የምንወለደው በምናችን ነው? በእግራችሁ ነው? በእጃችሁ ነው?
ምንወጣው በምናችን ነው? ጭንቅላቱን ማይጠቀም ሰው ባይወለድ ይሻለው ነበር። ይድ በጭንቅላቱ ነው አለ እግዚአብሔር የሚያመጣ። ግን ሲያመጣችሁ ራስ ቅላችሁ ሲወጣ በጣም የሚደንቀው ከዚህ ጀምሮ እስከዚህ ድረስ አጽምተ ዘባን ወይም ቨርተብሬ ይባላል በሳይንሱ። ቁጥሩ ስንት እንደሆነ ታውቃላችሁ? 33 ነው። ስንት ነው? ድገመው። ስንት ነው? ዮድ እጆች ይሰሩልኛ በጃጁ 33። ከዛ የራስ ቅል መጣ። ይኸው ጭንቅላታችሁ። ኢየሱስ ክርስቶስ ፈጣሪያችሁ፣ ንጉሳችሁ፣ ሕይወታችሁ፣ ብርሃናችሁ በ33 ዘመኑ የራስ ቅል ጎልጎታ ላይ ምን ሆነ? ተሰቀለ። ዛሬም የራስ ቅላችን እስኪደርስ ድረስ 33 አጥንት በእድሜው ልክ ሰጠን። ክብር ምስጋና ለስሙ ይሁን። አዎ ጳውሎስ ነው እናንተ የማታስተውሉ አለ የገላትያ ሰዎች። ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበረ። አዚም ያደረገባችሁ ማን ነው ይላል። ይሄን ለማየት አዚም ነው። በእውነት ትልቅ አዚም፣ መጥፎ አዚም፣ ድቅድቅ ያለ ጨለማ። ይህ ብቻ እንደው በጣም የሚደንቃችሁ ጭንቅላት ሲከፈት፣ እኔ በጣም የሞደርን አናቶሚውን ተመልከቱ። ጭንቅላት ተከፈተ። ያለንበት ዘመን እንዴት የተባረከ ዘመን ነው። አሁን ሰው መቼ ይወለድ ቢባል በዚህ ዘመን በተወለደ ብዬ ነው የምመኘው። ሁሉም የራሱ ዘመን ውበት አለው። ለምን? ጭንቅላት የተከፈተበት ዘመን ነው። ልክ ጭንቅላት ሲከፈት ግን ውስጡ የተገኘው ነገር ከአእምሮ በላይ ነው። ሞደርን አናቶሚው ከፈተው። ልክ ሲከፈት ነጭ ሆነ፣ እጅግ ልዩ የሆነ የዛፍ መልክ እዚህ ውስጥ አለ። ሳይንቲስቶች አዩት። መንፈስ ቅዱስ ነው የሚያናግረው። በዛ በሄሮድስ ስም አድርጎ ሰግድለት እንዳለ ይሄ አሉ ዕፀ ሕይወት ነው አሉ። የሕይወት ዛፍ ነው አሉ። ምንድን ነው የሕይወት ዛፍ? ምንድን ነው? መስቀል ነው። ደግሞ እንደገና እዚህ ጋር ክሬኒያል ነርቭስ የሚባሉ 12 ቅርንጫፎች ተገኙ። እነዛ ባይኖሩ አታይም፣ አትሰማም፣ ማውራት አትችልም። እኔ የወይን ሐረግ ነኝ፣ እናንተ ምኖች ናችሁ? ቅርንጫፎች ናችሁ። ስንት ሐዋርያት አሉ? ድገሙ። ስንት ሐዋርያት አሉ? ይህ ብቻ ይምሰላችሁ። ከሕይወት ዛፍ ስር ማርና ወተት የሚመስሉ ፈሳሾች ጠብ ይላሉ። ኦክሲቶሲን ቀለሙ አንዱ ማር ነው፣ አንዱ ወተት ነው። ድሮ ክርስትና ሲነሳ እንዳሁኑን አላውቅም። ድሮ በስርዓተ ቤተ ክርስቲያን አሁን እንጀራ ላይ ነው የምታንደባልሉት አይደለም ወይ? ይሄ ባህላችን ነው፣ ጥሩ ነው። ወደዛ ውስጥ አልገባም። ግን የቤተ ክርስቲያን ስርዓት ምን ይላል? ማርና ወተት ያቅምሱት ይላል። ሕፃኑ መጀመሪያ ከቆረበ በኋላ ማለት ነው ምን ያቅምሱት? ትንሽ ማርና ወተት ጠብ ያርጉበት። ለምን? ማርና ወተት የምታወርሰው ርስት ትጠብቅሃለች ሲሉ ያ ቀለም ይፈሳል። ግን በጣም ያስደንቀው በጣም ወርቃማ። እኔ እንዴት ልበላችሁ፣ እንደው ሞባይላችሁን ለዚያ ትጠቀሙበት። እኔ እንጃ፣ እዚህ ቲክቶክ ወሬ እንጂ ይሄን አታዩበትም። በርግጠኛ ጥቂቶች ካልሆናችሁ እጅግ የሚያበራ ብርሃን ፈሳሽ አለ። በዚህ አጥንት ላይ እዚህ ይመጣል፣ ይወርዳል፣ ይሄዳል፣ ይወርዳል። በጣም አንጸባራቂ ሆኖ ሲያዩት ደንግጠው ሳይንቲስቶቹ ሳክሪሽን ክርስቶስ፣ ይሄ የክርስቶስ ዘይት ነው አሉት። ደስ ይበላችሁ፣ ስያሜው ክራይስት ወይ ሳይንሳዊ ስያሜውን ነው እየነገርኳቸው። ዮሐንስ እኮ አለ እናንተ ከቅዱሱ ቅባት ተቀብላችኋል፣ ሁሉን ታውቃላችሁ ይላል። በቃ ያ በእናንተ ይኖራል። እውነት ነው አለ። ስለዚህ በእውነት እግዚአብሔር የተመሰገነ ይሁን አይደል እንዴ? በቃ አንድ ሞለኪውል አለ እና ያ ሞለኪውል የፕሮቲን ሞለኪውል ነው። እናንተ ጉግል አድርጉ፣ በጣም እንደው ባካችሁ ተጠቀሙበት ሞባይላችሁና ስታዩት ቅርጹን ላሚኒን ይባላል። እስቲ በሉት ላሚኒን ሞለኪውል አለ እና ልክ ስታዩት ጌታ እጁን ዘርግቶ እንደተሰቀለ ነው ቅርጹ። እሱ ሲቆም ሕይወት ይቋረጣል። በእርሱም ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ወኩሉ ቦቱ ኮነ፣ ሁሉ በሱ ወዘንበሌውሰ አልቦ ዘኮነ ወኢ ምንትኒም ዘኮነ፣ ከሆነውም ያለ እርሱ ምንም የሆነ የለም። ቀና ብለህ ሰማይን ስታየው ማንን ታያለህ? እሱን ታየዋለህ። በፀሐይ በጨረቃ በከዋክብት ላይ ታየዋለህ። እንደ ሰብአ ሰገል ዝቅ ብለህ ስትመለከት ተፈጥሮ ላይ ታየዋለህ። ወደ ቤተ ክርስቲያን ስትመለከት ከጉልላቷ እስከ መሰረቷ
ክርስቶስ አምላክን ታየዋለህና የጌቶች ጌታ የነገስታት ንጉሥ የአማልክት አምላክ ከስም ሁሉ በላይ ስም ገንዘቡ የሆነ ኢየሱስ ክርስቶስ አምላካችን የተመሰገነ ይሁን። በመጨረሻ ኢየሱስ ክርስቶስ በሉ እስቲ። አይሰማም። ለሚበላው ስጋው የጣፈጠ ኢየሱስ ክርስቶስ ለሚጠጣው ደሙ የጣፈጠ ኢየሱስ ክርስቶስ መታሰቢያውን ለሚነግር ዜናው የጣፈጠ የአማልክት አምላክ የጌቶች ጌታ የነገስታት ንጉሥ የኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን ራሷ ጉልላቷ ሙሽራዋ ነው። ወስብሐት ለእግዚአብሔር።